መቅዶኒያም እነ ወንድም ካልድም እየሄዱ አሜሪካም ያሰባስባሉ። ግን አንድ በጎ አድራጎት ድርጅት ከሀገር ውጭ ወጥቶ እርዳታ ሲያሰባስብ ፍቃድ ያስፈልጓሉ የሚለውን እርግጠኛ ስላልሆንኩ እርግጠኛ ያልሆንኩትን ነገር መናገር ስለማልችል እናንተ ስለምታውቁ ንገሩኝ። ያስፈልጓል አያስፈልገው የሚለው ናርዲ ያስፈልጓል ብላለች። ስለዚህ ከኢትዮጵያ ስሄድ እዚህ ወደ ውጭ ሄዶ ገቢ ማሰባሰቢያ እንደሚያደርግ ፍቃድ ይሰጠዋል። ከማን ነው የሚያገኘው ፍቃድ? አሁን ለምሳሌ አሜሪካን ሀገር አሁን የህግ ባለሙያዎች የላችሁም ከስር አሜሪካን ሀገር ካለ አሁን ከኢትዮጵያ ወደ አሜሪካ ሀገር ሄደው እነ መቄዶንያ ብዙ ድርጅቶች አሉ አይደለ? ሲሄዱ ፍቃድ ያስፈልገዋል። ካስታወሽ ከሆነ አዶኒ ወደ አሜሪካን ሀገር ሄዶ ሲያሰባስብ ጥያቄ የደረሰ ሰዓት ገብተው ይኸው ፍቃዳችን ብለው አሳይተዋል። ካስታወሽ ከሆነ አዶኒ አሜሪካን ሀገር በሄደ ሰዓት ያስፈልጋል። ስለዚህ ያ ፍቃድ ነው። ኦኬ። ስለዚህ ሀያት ምላሽ ትስጥበት። ፍቃዱን ከኢትዮጵያ ወስዳለች አውሮፓ ሄዳ ለማሰባሰብ ወይስ አልወሰደችም? እሷ እድሉ ይሰጣት እና አሁን ሀቢባ መጀመሪያ ሰርተፍኬቱ ህጋዊ ፍቃድ እንደሆነ አሳይልኝ። ምክንያቱም ያለውን በትክክል መጀመሪያ ማለት ነው ህጋዊ ፍቃድ በኢትዮጵያ እንዳለ ሰርተፍኬቱን አሳይልኝ። የምትፈልጉ ከሆነ ይኸው ግን እንዳይዘጋብኝ እሺ። እንደዚህ አይነት ዶክመንቶችን ሊዘጋ ይችላል። ይኸው ይሄ ነው ላይሰንሱ የኢትዮጵያ ሲቪል ማህበር ኤጀንሲ የሰጣት ላይሰንስ ይሄ ነው የኢትዮጵያ የስንቅ በጎ አድራጎት ድርጅት። ቴንክ ዩ። እሺ 2023 ቱር ስታረጉ ከ7 በላይ ሴቶች አላችሁ። ስለዚህ አንቺ የመጣሽው ለአውሮፓው ኳስ ነው ወይስ በስንቅ በጎ አድራጎት ድርጅት ነው የመጣሽው? ያ ለምን ፈቃድ የለውም ስላልሽ ናርዲ ለአውሮፓ ስፖርት ፌዴሬሽን ደብዳቤ ጽፈን ድንኳን ይዘን ነው እዛ ላይ የገቢ ማሰባሰቢያ ያደረጋችሁ። ስለዚህ የመጣሽው 2023 አንቺ ብቻ አይደለሽም፣ ሴቶች አሉ ይዘሽ ነው የመጣሽው። ትክክል ነሽ። ሆላንድ አምስተርዳም ላይ ስንገናኝ ስንቅ የበጎ አድራጎት ድርጅት ለአውሮፓ የስፖርት ፌዴሬሽን ደብዳቤ ጽፎ ስንቅ በጎ አድራጎት ድርጅት እንዲፈቀድለት ጾታዊ ጥቃት ላይ አወረስ እንዲሰራ ብሎ ፍቃድ ደብዳቤ ድርጅቱ አስገብቶለት ፈቅዶለት ድንኳን ይዞ ነው ቤልጅየም ሆላንድ አምስተርዳም የመጣችሁት። ላንቺ ሳይሆን አሁንም ስም ልጠራ ነው የአውሮፓ ስፖርት ፌዴሬሽን የትብብር ወረቀት ጻፉልኝ የሆነ ችግር እንኳን ቢመጣ ብያቸው አላኩልሽም። አቦሽ ለመጣ ሰው ላንቺ እሱን ሳታስታውሽም አልጻፈልሽም። የአውሮፓ ስፖርት ፌዴሬሽን ኮንታክት ያደረገው ስንቅ ነው ኖ ናርዲ አዳምጪ ገብቶሻል። እየገባሽ ሀያት ጥያቄዋን ሲምፕሊ ለመመለስ አውሮፓ ላይ ፍቃድ አለው ወይስ የለውም የሚለውን አለው ወይ መመለስ አትችልም። እኔ የመጣሁት ለደብረ ብርሃን እኮ ታዲያ ለአውሮፓ ስፖርት ፌዴሬሽን ላይ ተፈቅዶላችሁ እንድትሰሩ የአውሮፓ ስፖርት ፌዴሬሽን በሁሉም ላይ እኮ ፍቃድ ገብቶለት ፈቅዶ ማህተም አድርጎ ድንኳን ሰጥቶት እኮ ነው ቤልጅየም ላይ ሆላንድ አምስተርዳም የመጣችሁት። በርሊንግስ ላይ እያመንሽ ለምን መሰለሽ ናርዲ እኔ የመጣሁት በሰላም ነው። ለጥያቄሽ መልስ ስሰጥሽ በስነስርዓት አለው የለውም የሚለው ነው። ሀቢባ እልክልሻለሁ። ለምን መሰለሽ አንዴ ወንድም ካልድ ፍላወር እየላከ ነው። ሜቢ እሱ ካለው ኤክስፒሪየንስ ያስፈልጋል አያስፈልግም ሊነግረን ከሆነ ይግባና እንደ ራሷ ከዚህ በፊት ራሱ የድርጅቱ ምንድን ነው ማህበራዊ ጉዳይ አስፈጻሚ የሆነችው ከስር አለች። ኩሩ አማራ የምትለው ሊያ ነች። አስገቢያት። ይኸውልሽ አሁን እኔ ሀቢባ እኔ ፍትሀዊ ሴት በስነ ስርዓት ሀሳቤን ለመግለጽ የመጣሁት እንጂ በጭቅጭቅና በእውከት እንሆን ከሆነ እኔ እወጣለሁ። በየተራችሁ ስማችሁ ሲጠራ ብቻ እንድትናገሩ ካለበለዚያ ይበጠበጣል። እሺ አንዴ ወንድም ካለ ድንገረን ያስፈልጋል አያስፈልግም? አንድ በጎ አድራጎት ድርጅት ኢትዮጵያ ውስጥ የሚገኝ በጎ አድራጎት ድርጅት አውሮፓ ውስጥ ገንዘብ ለማሰባሰብ ፍቃድ ከኢትዮጵያ ፍቃድ መውሰድ አለበት የለበትም? ታፍኗል ድምፅህ ወንድም ካልድ አይሰማንም። አይሰማም? አሁን መጣ ድምፅ። እሺ ናርዲ ሀያት ሁላችሁንም ሰላም ብያለሁ። ያው ጉዳዩ ሲሪየስም ስለሆነ ትንሽ ነገር ሀሳብ ለመስጠት ነው። በመጀመሪያ ደረጃ ኢትዮጵያ ውስጥ የተመሰረተ ድርጅት ማንም ሀገር አረብ ሀገራትን ጨምሮ ዱባይ ጨምሮ አውሮፓ ጨምሮ ያለ ፍቃድ ምንም አንድ ብርም መሰብሰብ አትችልም።
ስፔሻሊ የእርዳታ ገንዘብ ማለት ነው። ምንድን ነው ዝም ብለሽ ፕሮሞሽን ዝግጅት ሄደሽ ማድረግ ትችላለሽ፣ የሆነ ፕሮግራም ላይ ማድረግ ትችላለሽ እንጂ ፍቃድ የሚሰጠው ከኢትዮጵያም አይደለም። መጀመሪያ እዚህ ያለ ሀገር ውስጥ ያለው ድርጅት ኢንተርናሽናል ሄዶ እዛው ሀገር ላይ ነው ሬጂስተር የሚያደርገው። አሜሪካን ከሆነ ለአሜሪካን 501c የሚባል ነገር አለ፣ ነን ፕሮፊት ኦርጋናይዜሽን፣ እዛ ታወጫለሽ። የእነ አዶናይ ላይ የነበረው ነገር እነ አቶ ብርሃኑ የዚህ የኢስታንቡል ሆስፒታል ባለቤት አሜሪካን ሀገር ነዋሪ ስለነበረ ኦልሬዲ ኢቨን ሬጂስተር የሆነው አሜሪካን ሀገር ነው። አሜሪካን የመሰረትሽው ወይ አውሮፓ የመሰረትሽው ድርጅት ኢትዮጵያ መጥተሽ እንደገና መልሰሽ እዚህ መመስረት ትችላለሽ። በተረፈ አንድ ብርም ሌላ ሀገር ላይ ሄደሽ መሰብሰብ አትችልም። እዛው ሀገር ላይ ለምሳሌ ሀያት አውሮፓ ነዋሪ ከነበረች ወይም ናርዲም አውሮፓ ከሆነች እዛው ነው መጀመሪያ ፍቃድ አውጥተው ይህን እሰራለሁ ብለው፣ ለዛ ደግሞ የሚያስፈልገው ሀገር ነዋሪ መሆናቸው የሚያስፈልግ ነው። በእኛ ሂደት ለምሳሌ እኛ አሁን የአሜሪካን ሀገር በነበረን ሂደት ገቢ ማሰባሰቢያ አይደለም ያደረግነው። በነገራችን ላይ እዛ ሄደን የካምፓኒያችን ማስተዋወቅ ነው። ካስተዋወቅም በኋላ እዛ ሀገር ሆነች ገንዘብ መሰብሰብ አፍኗል። ድምጽ ወንድም ካልን ዞሮ እንደሚያስፈልገውን የነገረን ፍቃድ። እሺ ስለዚህ ዱባይም አሁን እንኳን አይደለም ታስታውሽ ከሆነ ዱባይ በሄዳችሁ ሰዓት ላይ እንትና ቤት እንኳን ማናት ሳራ ላበሻ ጋር እንኳን ፕሮግራም ለማድረግ ለምግብ ቤቱ ኢንትራንስ ተይገማዚ ገቢ ማሰባሰቢያ አይደለም ለምግብ መብላት በዛ አይነት ፐርፐዝ አድርገሽ እንኳን ገንዘብ ማስከፈላችን ቢኮዝ ቬሪ በጣም ሲሪየስ ነው ማድረግ ማትችል። ስለዚህ ሰው ሀገር ላይ ላይሰንስ ካሳታደርጊ እንትን አያደርግም። ሌላ ቀን ምናልባት ሌላ ኋላ ውይይታችሁ ላይ ማግዛችሁ ይሆናል። ግን በአንድም በሌላ መንገድ ትልቁ ጥያቄ የሚሆነው ለምሳሌ ቅድም የሲቪክ ማህበራት ላይሰንስ ስታሳይ ነበር እና አመታዊ ሪፖርቷ ለምሳሌ ለናርዲም ለሌሎችም ላላቸው ጥያቄ ሲቪክ ማህበራት ኦዲት ያደርጋል። የመጣ ገንዘብ ድርጅቱ አካውንት ውስጥ የገባ በምን ውሏል ብሎ ያረጋግጣል። ሀያት የሁሉንም አመት ለምሳሌ የ2018 እንኳን ገና እየሰራሽበት ያለ አመት ነው። በፈረንጅ ነው በአበሻ ነው ሪፖርት የምታደርጊው አንቺ? ሚዩት ነሽ ወንድም ካሊድ። አንዴ እንትኑን ምንድነው የኦዲተሩን ሪፖርት ማሳየት እችላለሁ? አይ ሪፖርት አያስፈልግ ሳታረጊ ችግር የለም። ሲምፕሊ ነገር ይሄን ነገር እኔ በምንድን ነው በፈረንጅ ነው በአበሻ ነው ሪፖርት የምታደርጊው? ኦኬ ድርጅቱ በየአመቱ ኦዲተር የሲቪል ማህበር ኤጀንሲ አንድ ጥያቄ ብቻ በአመት በፈረንጅ በኢትዮጵያ ስለዚህ በአበሻ ማለት ሰኔ 30 ነው ሪፖርትሽ የሚዘጊው ሰኔ 30 ያ። ስለዚህ የዘንድሮን አመት 2018 ገና የሚቀጥለው ና 2019 ላይ እስከ መስከረም ላይ ነው የምዘጊው። እስከ 2017 ድርጅትሽ የሰራው ሂደት በየአመቱ የቦርድ ሪፖርት ኖርበት ፋይናንሻል ሪፖርት አድርገሽ ለምሳሌ ኦዲትሽን ጨረታ አውጥተሽ ገለልተኛ ወገን ስለሆነ ያው የፖሊሲው ስለሚፈቅድ ማለት። በነገራችን ላይ ኦዲት የሚያደርገው ጨረታ ጋዜጣ ላይ አውጥተሽ ማንኛውም ድርጅት መጥቶ ነው እንዲያደርግሽ የሚደረገው ገለልተኛ ወገን ማለት ነው። ስለዚህ በእንደሱ አድርገሽ የ2017 ኦዲት ሪፖርት አለሽ ወይ? ኦዲት አስደርገሻለሁ? ኦዲት አስደርግ ያለሁኝ ለሀቡም ልኬላታለሁ። ኦዲት የ2017 ማለት ነው። የ2017 እዚህ ላይ በፒዲኤፍ ማሳይ ካላችሁ ይኸው አሳያችኋለሁኝ ማለት ነው። በቃ ለሀቡ ከላክሽላት በቂ። እኔ እያየው አነባለሁ እዚህ ጋር። እኔ አካውንቴ ሴንሲቲቭ ነው። እንደዚህ ዶክመንት ነገር ደረሰኝ የሆነ ምናምን ይዘጋብኛል። አንዴ ልክፈትና ላሳይ የትኛው ላንብብ የትኛው እንደሆነ። ሀቡ በጨረታ በአዲስ ዘመን የወጣበት በአዲስ ዘመን ወጥቶ ነው እንትኑ ጨረታ የተደረገው ማለት ነው። ጨረታውን ያሸነፈውም ሰው ደግሞ የእሱ መታወቂያው ሙሉ ሁሉ ነገር የተደረገበት የእሱ አብሬ ልኬልሻለሁኝ እንትኑ ማለት ነው። ኦዲተር የሰራው ፎቶ በፎቶኮፒ ያለው ከዛ እስከ 2017 እስከ እንትን ያለውን አጠቃላይ በፒዲኤፍ ዋትስአፕ ላይ ልኬልሻለሁኝ ማለት ነው። እዚህ ሌላ አይ ቲንክ ናርዲ እዚህ ኢትዮጵያ ነሽ ያለሽው አይደል? በቃ ቀላሉ ምንድን ነው መሰለሽ፣ ኢቨን ለምሳሌ ሲቪክ ማህበራት
ሲምፕሊ ዶክሜንት ገብቶ ማለት የከሌ ከሌ ድርጅት ብሎ አመታዊ ሪፖርታቸው አለ ወይ? የኔ ጥያቄ ኢሮፕ ላይ በሚደረገው ነው። በቃ የኛው ሀገር ውስጥ ባለው ነገር ወንድም ካሊድ ኢሮፕ ላይ የተደረገው ገቢ ማሰባሰቢያ ላይ ነው ጥያቄ። ወንድም ካሊድ ሳይወጣ ጥያቄ ስላለኝ ነው ሀቢባ ማውራት እችላለሁ። ወንድም ካሊድ ለአንተ ጥያቄ የማቀርበው አንድ ድርጅት ሲመሰረት በቦርድ ይመራል አይደለም? ልክ ነው፣ በቦርድ የሚመራው። እኛ አሁን የእኛ ድርጅት በ7 ቦርዶች ነው የሚመራው። 7 ቦርድ አለው። ለምሳሌ አንተ አውሮፓ ሄደህ በዛ ላይ ሞሽን ለማድረግ ከፈለግ ለአንድ ድርጅት ለዚህ ቦታ ላይ መምጣት ስለምንፈልግ ስለዚህ ግብዣ አድርጉልን ብለህ ደብዳቤ ከጻፍክ ለምሳሌ እዛ ቦታ ላይ ሄደህ አስተዋወቅክ ማለት ነው። እዛ ላይ ደግሞ የገቢ ማሰባሰብ ያደረግ። ይሄ የሆነው በአውሮፓ ስፖርት ፌዴሬሽን ለአውሮፓ ስፖርት ፌዴሬሽን ደብዳቤ ተጽፎ በስነ ስርዓቱ በቦርዱ ተጽፎ ነው የሚሄድላቸው የሚንቀሳቀሰው ማለት ነው። ገንዘብ የተሰበሰበ የተባለበት በአውሮፓ ስፖርት ፌዴሬሽን ላይ ስለሆነ ድርጅቱ የትብብር ደብዳቤ ለአውሮፓ የስፖርት ፌዴሬሽን አቅርቦ ያንን ደግሞ የአውሮፓ ስፖርት ፌዴሬሽን ተቀብሎት ነው የመጡት ወይም ደግሞ በዛ ላይ የተገኘ ነው። ዱባይም ስንሄድ ለአልሀበሻ ሬስቶራንት ጽፈናል። ለአቡዳቢ ለኢትዮጵያ ኤምባሲም ደግሞ አሳውቀን ነው፣ ዝም ብለን አይደለም ይሄድ ነው። ይህንንም ደግሞ ቦርዱ በስነ ስርዓት ደብዳቤ ጽፏል። ናርዲም እዛ ቦታ ላይ እንደምትገኝ ቦርዱ ደብዳቤ ጽፎ አስገብቶላት ነው የመጣችው። እያንዳንዳቸው ደግሞ ፋይል አለ፣ ዋትስአፕ ላይ ልክልሻለሁ አቡ ማለት ነው። እሺ ይችን ነገር ባጭሩ ብቻ ልመልስልሽ። በመጀመሪያ እንኳን አይደለም እርዳታ ገንዘብ ልትሰበስቢ አንድ ዘፋኝ ለሾፒንግ መጥቶ ዱባይ ወርክ ፐርሚት ሳይኖረው ወጥቶ መስፈን አይደለም ስቴጅ ላይ ማሰብም አይደለም ያለው ዱባይ ገባኝ። አሁን ለምሳሌ ኢትስ ሲምፕሊ ለምሳሌ ልክ እንዳንቺው አይነት ባቡልሄር ለምሳሌ እንዲህ አይነት ፕሮግራም አድርጎ ታስታውሽ ከሆነ ሀቢባ ዱባይ ያለች ሁሉ ነው ከሄደ በኋላ የሀገሪቱ ህግ እዚህ ከውጭ ጉዳይ አይሰማም ለኔ አይሰማም። ታፍኗል ወንድም ካሊድ። አሁን ይሰማል? አሁን ይሰማል? አሁን ይሰማል። እየተደወለብኝ ስለሆነ ነው። አሁን ይሰማል ይመስለኛል አይደል? ይሰማል? ይሰማል። አሁን ይሰማል። ጥሩ። በአጭሩ ምንድን ነው መሰለሽ ዱባይ በማንኛውም ሰዓት ለምሳሌ አንድ ዘፋኝ እንኳን ተነስቶ እግረ መንገድ ለሾፒንግ ሄዶ እንኳን እርዳታ ቀርቶ እግረ መንገድ ሄዶ ወርክ ፐርሚት ሳያወጣ ስቴጅ ላይ እንኳን መውጣት አይችልም። መስፈን አይደለም ስቴጅ ላይ በዛ ሀገር እንኳን ህግ። እርዳታ ደግሞ በተመለከተ ከኢትዮጵያ ኤምባሲ ከዚህ ካለ ከውጭ ጉዳይ ከምንም ሰፖርት ቢጸፍልሽ የሀገሪቱ ፍቃድ ሰጪ አካል አክሴፕት ማድረግ መቻል አለበት እንጂ ሄደሽ ፕሮሞት ማድረግ ትችያለሽ። ገንዘብ ግን አንድ ድርሃም መሰብሰብ አትችልም በየትኛውም ሀገር ላይ። ላይክ እኔ በተለይ በደማቀው አሜሪካን ሀገር እና ዱባይ አውሮፓም ደሴም 3ቱ ሀገር ላይ በደንብ ፕሮፍ ስላለኝ ነው። ያ ማለት ለምሳሌ ለአንድ ሰው ውክልና ሰጥተሽ ወይ ምን ልታደርጊ ትችያለሽ? አሁን አንቺ እዛ አውሮፓ ላይ ላይሰንስ ቢኖርሽ አንቺ በአንቺ ስም ልትሰበስቢልኝ ትችያለሽ። የእኔ ፕሮግራም ይሁንና አንቺ ተሰብስበሽ መልሰሽ አንቺ ደግሞ እንደ ዶኔሽን ለእኛ ካምፓኒ ዶኔት ማድረግ ትችላለሽ። መሰብሰብ የምችው አንቺ ነሽ እንጂ እዛ ያለሽው እኔ በእኔ ስም ግን እኔ አካውንት ላይ በመጀመሪያ ደረጃ እዛ ሀገር ላይ አካውንት ሊኖረኝ ይገባል። ስለዚህ በምንም አይነት መንገድ አታደርጊም። ቦርዱም ጥያቄ ነው ጥያቄ። ለምሳሌ የስፖርት ፌዴሬሽን ፕሮግራም ላይ ለምሳሌ አሜሪካን ሀገር የሚደረግም አውሮፓ የሚደረግም የስፖርት ፌዴሬሽን ፕሮግራም ላይ ሄደሽ ፕሮግራም ቡት አድርገሽ ይሄ ድንኳን እንትን አድርገሽ ገንዘብ በድብቅ በምናምን ያው በማይታይ መንገድ ልታደርግ ይችላለሽ። ፍቃድ ግን የሀገሪቱ ገንዘብ የመሰብሰብ ፍቃድ ሳይሰጥሽ ግን ብትሰበስቢ ያው ከባድ እንትን ነው፣ ለእነሱ ከባድ ወንጀል ነው እንደ ጥያቄ የሚያደርጉት። ኦኬ ወንድም ካሊድ አሁንም ግልጽ እንዲሆንልሽ ስለፈለኩ ነው ሌላው ሰው እና ምክንያቱም የተደረገው ማለት በጣም በደንብ ያለው ከአውሮፓ ስፖርት ፌዴሬሽን ጋር ተያይዞ ስለሆነ ለምሳሌ ድርጅቱን ለማስተዋወቅ
በዛ ላይ አንድ ድርጅት በተለያዩ ፌስቲቫል ላይ እየሄዱ ከኢትዮጵያ እኮ ወጥተው ድርጅታቸውን ያስተዋውቃሉ፣ ቤርሙንግ ያረጋሉ፣ ያገኙትን ደግሞ ድጋፍ ያረጋሉ አይደለ? ያረጋሉ። ያንን እኮ ነው የምነግርህ። ኦኬ ያንን ታዲያ ስንቅ ከነዚህ ድርጅቶች ጋር በተለየ ምን ሌላ ነገር ሰርቶ ነው ዛሬ በአውሮፓ ላይ እንዴት ፍቃድ የለውም የሚለው ጥያቄ ውስብስብ ጥያቄዎች የመጡበት? ናርዲ ዛሬ ይህንን ጥያቄ ይዘሽ የመጣሽው በዱባይም በነበረው ከአውሮፓ መልስ ነው የሄድሽው። ከወጣሽ በኋላ ነው በባለፈው ህጋዊ ፍቃድ የለውም በኢትዮጵያ ኦዲተርም የለውም ነበር ያልሽው እንትና ጋ ገሊላ ጋ መተሽ። ዛሬ ግን በአውሮፓ የለውም ብለሽ ነው የመጣሽው እና ስለዚህ እስከ ዛሬ በአውሮፓ የሌለው ዱባይ ሲሄድ እንዴት እሺ ብለሽ ከሄድሽ በኋላ ስራ ከለቀቅሽ በኋላ እውነት ከልብ ብለሽ አስበሽ ነው ወይስ እንደው በምን ለያዛት ወይስ በምን ላጥቃቸው ብለሽ ነው? ይሄንን ግልጽ ብታደርጊ። የመጀመሪያ ጥያቄው ቆይ አንዴ የመጀመሪያው ይመለስ መልሱ አሁን የጠየቀችው ነገር ላይ እንመልስላት። አሁን ላይ ባለው እና ካሌድም ሳይወርድ ደግሞ የምጠይቀው ጥያቄ አለ። ስሜን አጥሪ የአንቺ ስም ሲጠራ የኔም ስም ይጠራል ያልኳት ገሊላ ቤት ድርጅቱ ፍቃድ ካለ ፍቃዱን አሳይ። ያኔ አምባሳደሯ አንቺ ስለሆንሽ እየተባልኩ ስለሆነ ሁለታችንም ነው ክሊር የምንሆነው ያልኳት። ሀዩ እንደዛ ነው ያልኩሽ። የተናደርኩት ልጄን ሬሳ ሳጥን ላይ ለጥፎ ሲሰርቡ ከነበረ ሰው ጋር አብራ ቆማ ከእነሱ ጋር ስታሰድበኝ በነበረው ነገር በጣም ተናድጃለሁ፣ ተናግሬያለሁ። አሁንም ብያታለሁ ደግሜ። ወደ ህግም ሄጄ ነበር። ሳራ ላበሻ ታውቃለች፣ ሌሎች ያውቃሉ። ነፍሰ ጡር መሆኗን ሳቅ አብሬያት በልቻለሁ ብዬ ፋይሌን የዘጋሁት። ሀቡ ታስታውሽ ከሆነ በሆነ ኬዝ እንኳን አውርተን እኔ እና አንቺ አውርቼሽ ነበር። በጣም ነው የጎዳኝ ያንን የ3 ወር ህፃን ልጅ እንደዛ በመሰደው። ፈጣሪ አለ ለሁሉም ነገር ገባሽ? ያንን ብዬ አቆሚያለሁ። ድርጅቱ ፍቃድ አለው የለውም ትጠይቂያለሽ። ተለጥፈሽ ስትሰደቢ የማታውቂውን ነገር እኔ ጭንቅላቴ የነበረው ሀያት መሐመድ ጾታዊ ጥቃት የደረሰባት ሴት ናት። የፈለገችውን ብትል ሆስፒታል አራስ ሆኜ እኮ 3 ቀን ወደ ልጆቼ ሳልቀላቀል ሀያት እርዳታ ማሰባሰቢያ አለ ካለች ምገባ ሰው ነው ገባሽ? ምክንያቱም ጾታዊ ጥቃት ከደረሰባት አንድ እህቴ ጋር አብሬ መቆም ስላለብኝ። አሁን ግን እንደዛ አይደለም። በህዝቡ ላይ መጫወት፣ ገንዘብ መብላት፣ መበዝበዝ ከሆነ እጠይቃለሁ። ነገም ጠይቃለሁ፣ ተነገ ወዲያም ጠይቃለሁ። 2 ላይፍ ገብተው ሲያወሩ ሼር ተደርጎልኝ ሄጄ ምንድን ነው ኬዞ ብዬ ጠይቄያለሁ። ሀቡ አሁን እልክልሻለሁ። ስንቅ በጎ አድራጎት ድርጅት ኢትዮጵያ ውስጥ ከሆነ ኢሮፕ ላይ ማህተምና የምትፈርመዋ ሴትየው እንዴት እዛ ትሆናለች? አለ አንድ ድርጅት ኢትዮጵያ ውስጥ ነው ፈቃዱ። ማህተሙ ግን ጀርመን ላይ መገኘት ይችላል። እንግዲህ ካሊ ኤክስፔሪንስ ካለ ማህተም ያው ዋትስአፕ ላይ ልክልሻለሁ። ምንድን ነው መሰለሽ ይችኛዋን ነገር ቀለል ለማድረግ ለምሳሌ ሀያት አብራ ሆና መስራች ከሆነችና ካለች ወይም ደግሞ ይብን ጸሐፊ የሆነ ሰው እንደ ማንኛውም ማህተብ ይዞ ሄዶ ለምሳሌ እዛ ላለበት ጉዳይ ስፖንሰርሽፕ ሊጠይቅ ከሆነ ምናምን ካለ ያደርጋል። የገንዘብ ወጪ ገቢ ላይ ይችላል። ፕላስ ደግሞ አይሮፕ ላይ ፍቃድ ሳይኖረው እንትን ነው እኮ ምንድን ነው መሰለሽ ናርዲ፣ ለምሳሌ እዛ አሁን ሄዳ እኔ አሁን ለምሳሌ ዱባይ ሄድኩኝ። ዱባይ ሲሄድ ዱባይ ለምቀበልበት ነገር ተቋሙ አሁን ምንድን ነው ለምሳሌ አንድ ሄጅ ሳራ ሀበሻ ወይ ራምዚ ሊስቴት ገንዘብ ዶኔት አደረገኝ ልበልሽ። ለሱ ለሰጠኝ ነገር ደረሰኝ ስሰጠው በመጀመሪያ ያደረሰኝ ለሱ ይሰራለታል ወይም የምሰጠው ደብዳቤና ማህተም አለው። ወንድም ካለ ድምፅክ በጣም እየታፈነ ነው። እሺ ቻርጅ ስለሰካው ይመስለኛል። ምንድን ነው መሰለሽ አሁን ዱባይም ሆነ ለምሳሌ እኔ ዝም ብዬ ዱባይ ተነስቼ ሄጄ ራምዚ ሪል ስቴት ልበለው ወይ ማናት ሳራ ሀበሻ ወይ ሌላ ተቋም ገንዘብ ሲሰጠኝ ለዛ ደረሰኝ ለመስጠት የገቢ ማሰባሰቢያዎች ላይ አሁን ቅድም እንዳልከው ከሆነ ኢትዮጵያ ውስጥ ፍቃድ ያለው ምንም ለሰውዬው እኮ ምንም አይጠቅመውም እኮ። አሁን ለምሳሌ ለሳራ ለምንድን ነው ማህተም የሚወጣው? ይህ ማህተም ዙም አድርጌ ለማየት ልሞክር። ፕላስ ደግሞ 2 ስም ነው ያለው ሀያት መሐመድ እና 2 ስም ነው ያለው። አንድ የድርጅት እንትን ላይ እንዴት አንድ ሴት 2 ስም ይዛ ትፈርማለች? ይሄ በታሪክ የምንሰማው ምናምን ወረቀት ላይ አይሰፍርም።
ሀያት መሐመድ ሌላ ስም ነው ያላት አይደለም? ሙሉ ጣይት ክብረት ከሆነ ስሟ ፊርማ መሆን የሚችለው ሙሉ ጣይት ክብረት ተብሎ ነው። ሀያት መሐመድ ተብሎስ መፈረም ይችላል ማለት የመታወቂያ ስሟ በመታወቂያ ስሟ ነው የሚፈረመው፣ በፓስፖርት ስሟ። እሱም ጠይቀው። እሺ ይሄ ማህተብ አሁን ይሄ ማህተብ ጀርመን ላይ ነው የምትይኝ ናርዲ? ይሄ ማህተብ ጀርመን ብቻ ሳይሆን ሆላንድ ላይ። ይህንን አይ ቲንክ የሆነ ግሩፓችን ላይ ያለ ሰው ነው ያነሳ የነበረው ገቢ ማሰባሰቢያ ማታ ስንጨርስ። ኦኬ ማህተቡን ይዞ መንቀሳቀስ አይቻልም? በቦርሳ ይዞ መሄድ አይቻልም? ጉዞ ማድረግ ህጋዊ ፍቃድ ኢሮፕ ላይ ከሌለው ብር አሰባስበው እንዴት ማህተሙን ይዞ ይሄዳል? ህጋዊ አሁን ኢሮፕ ላይ ህጋዊ ፍቃድ ከሌለሽ፣ ኢሮፕ ላይ ህጋዊ ፍቃድ የገንዘብ ማሰባሰቢያ ፍቃድ ከሌለሽ፣ ይሄ ድርጅት ኢትዮጵያ ውስጥ ከሆነ የሚሰራው ማህተሙ ወይ ደግሞ ስራ አስኪያጁ ሊኖር የሚችለው እዚህ ጋር ዋና ስራ አስኪያጁም ነሽ፣ የሂሳብ ክፍልም ነሽ። አንቺ ማህተም እየመታሽ እኔ እንደማውቀው አይቻልም። ከተሳሳት የሚያሰው ይናገር። እንዴት የበጎ አድራጎት ድርጅት ባለቤት እንደመሆኑ መጠን እስቲ ንገረን ወንድም ካለ አንድ ድርጅት ማህተሙን ይዛው በቦርሳ አውሮፓ ሄዳ እዛ ልትጠቀምበት ትችላለች። ማህተሙን ምን ማለት መሰለሽ በቀላል እሷ መኖሪያ ፍቃድ እኮ አውሮፓ ነው። የአውሮፓ ማህተም ነው ሊኖራት የሚችለው ፍቃዱ ካላት። ከትንሽ ክሊር ለማድረግ ነገር ማለት ሌላ ነገር ላይ ብታተኩሩ ይሻላል ብዬ ነው የማስበው። ለዚህ ነገር ማለት ምንድን መሰለሽ እኔ አንድ ድርጅት እዚህ ሀገር ውስጥ ለምሳሌ ከሆነ የሆነ ድርጅት ናና እኛ መስሪያ ቤት ውስጥ ገንዘብ እንሰጥሃለን ቢለኝ ማህተብም ደረሰኝ ይዤለት ቢሮ ሄድና ተመልሶ አሁን ለምሳሌ ሲሰጠኝ ወይ ደረሰኛ ሊያስቆም ቢል እንግዲያውስ ቢሮ ፍቃደኛ ሆኖ ቢሮ ሊልክ ይችላል ከሰጠኝ በኋላ። ካልሆነ ግን አይ እዚሁ ሰጥህን ነው የምንሰጠህ የሚለኝ ከሆነ ደረሰኝ ይሰጥለታል። ምክንያቱም ያ የምንሰጠው ደረሰኝ አንደኛ መንግስት እኛን ገቢ የሚቆጣጠርበት የሚመጣ ገንዘብ የሚያደርግ፣ ሁለተኛ ደግሞ የሰጠው ድርጅት ደግሞ ለራሱ ይሄን ያህል ገንዘብ ሰጥቻለሁ ብሎ አመቱ መጨረሻ ላይ ከታክስ ይወራረዳል። ታክስ ላይ ለእርዳታ ድርጅት ሰጥቻለሁ ብሎ ሲሉ እንደ ማንኛውም እንደ ምግብ ቤት እንደ እቃ እንደገዛሽበት ደረሰኝ ያ በፍቃድ ነው። እንደገና በቦርድ ተደርጎ እዚህ ማህበራት አድርጎ ደረሰኝ አንዷ ደረሰኝ ልትጠፋብሽ ምን ያህል ብር ተቀብለሽ ነው ተብሎ እንኳን ሌላ አውሮፓም ደግሞ እኔ አሁን ማያለው የምለው ምንድን ነው አውሮፓ ያለው ሰውዬ ሬስቶራንት ያለው ይበለው ምግብ ቤት ያለው ወይ የሆነ ነገር ያለው ሰውዬ ሀያት አንስታ 1,000 ዩሮ ሰጥቷት 1,000 ዩሮ ደረሰኝ ብትሰጠው ግለሰቡ እንደ ማስታወሻ ወይ እንደ ለአውሮፓ ግን ላይጠቅመው ማለት እዛ ሀገር ለሚያወራረ ተቀጣይና ወደ እዛ ሀገር ሆኖ ትራንስፈር አድርጎ ሆነ በከፍተኛ መንገድ ትራንስፈር ገንዘብ አይሰማም። እኛም በግድ ነው እየሰማን ያለ። አይሰማም። እሺ አሁን ይሰማል። አሁን ይሰማል በደንብ። ይሰማል። ምንድን ነው መሰለሽ ሀያት ለምሳሌ እዛ ሀገር ገንዘብ ሰብስባ ደረሰኝ የሰጠችው ገንዘብ ደረሰኝ ስትሰጥ በሌላ በኩል ኮንትሮል እየተደረገች ነው ማለት 1,000 ዩሮ ሰብስባ 110 ሰው ሰጥቷት ለ10ሩም አንዳንዴ ብትቆጥር እዚህ ያለ ኦዲተር ለሰበሰበችው ነገር ኦልሬዲ እዚህ ኦዲት ያደረጋታል። ያንን አካውንት ይላል። ከዛ ውጭ ግን እዛ ሀገር ላለው ሰውዬ ላይጠቅመው ይችላል ማለት እንዴት መታ ብላችሁ የዛ ሀገር መንግስት በምን መንገድ ሰጠሃት ብሩን መታ እንዴት ሰበሰበች ተብሎ ጥያቄ ሊያስነሳ ሁለቱ ይሆናል። ለሀያት ግን ወርዷን ቆጣጠር ለሰበሰበች ገንዘብ ያገንዘብ ማህተምና ደረሰኝ ዛ መሄዷ እዛ ቦታ ላይ ያ ነገር ለሚቀበለው ሰው ያዋጣኛል ማድረጓ ምንም ማለት ነው የሚሰጠው ነገር የለም። በዛ ውጭ ያለች ሰራተኛ እዛ ኃላፊነት ወስዳ
ኮንስትራክሽኑ ደረሰ 1000 ብር ቆርጣ ከሆነ 1000 ብር 2000 ብር ቆርጣ ከሆነ 2000 ብር እነዚህ ተሰብስበው በዛ በተቆጠረው ደረሰ ሂሳብ ሰራተኛው ኋላ ላይ ገንዘቡንና የቆረጠውን ደረሰኝ ያወራረዳል። ይሄ የቤት ስራ ይኖር ግን ረዳኝ ማለት ነው። መጀመሪያ እዛ ወጪ ላይ መድኃኔዓለም ለነበሩ ለወጡት ሰዎች ሲገዙ ማፊ ነበረች ምስክር ገዝታች። ከዛ የተሰበሰበውን አስረከቡ መድኃኔዓለም ቤተክርስቲያን ላይ ጠዋት ሂሳብ ስናደርግ ላንቺ ስናስረክብሽ ሂሳቦችን አውጥተን እያስፈረምኩ በማኝነት ብሩን ሰጥቼሻለሁ። ማህተም ደግሞ አድርጌልሻለሁ። የድርጅቱ ስራ አስኪያጅ ሙሉጣይ ክብረት ነው የሚለው ቱተሬ ከታች ያለው የድርጅቱ ማህተም ነው። ከታች ቱተሬ ነው በእኔ ስም እንደሆነ ማለት ነው። የድርጅቱ መስራች ቱተሬ ስለሆነ ማለት ነው። ያ ደግሞ ማህተሙ የነበረው በዛ በጦርነት ጊዜና መድኃኒት ስልክ ደሴ ጋ ሲያዝ ማህተሞች የተለያዩ ድረስ ይታወቃል። ስለዚህ የድርጅቱ መስራች ስለነበርኩኝ ማህተሙ ላይ ያለው በአማርኛ ነው በእንግሊዘኛ ነው። ያን የተመታው አቡ ወረቀቶች ልኬልሻለሁ ማየት ትችያለሽ ማለት ነው። ማህተም የመታባቸውን ከታች ያሉትን ለህዝብ ልታሳይልኝ ስለምፈልግ አሳይ። ምክንያቱም ማህተም ላይ በሁለት ስም መፈረም አይችልም። የሚለውን ይኸውልሽ እያንዳንዱ ይኸውልሽ ብዙ ማህተሞች ሲወጡ የነበሩ ከ2013 ጀምሮ ከዛ የነበረውን አጠቃላይ ሙሉ ጣይት ክብረት ከሆነ ለምን በሙሉ ጣይት ክብረት አትፈሪም? አሁን ይኸውልሽ አሁን ናርዲ ያንን መጠየቅና ያለውን ሁኔታ ሲሆን አሁን ይህንን አይደለም አንቺ መጠየቅ የሚገባሽ የነበረው። እኔ ይኸውልሽ በጣም ሪስፔክት ስላረኩኝ የሰራሻቸውንም ስራዎች አክብሬ እንጂ ላውራ ብል ብዙ ነገሮችን ማውራት ይችላል ነበር፣ ግን አላወራም። አልወርድም በዛ ልክ ናርዲ ነኝ። በጣም ሪስፔክት ትንሽ አንድ ማስተካከያ አሁን የገባነው ልናወራ ነው። 2 ዓመት ሙሉ ሲሰደብበት የነበረ ነገር ነው። ማስረጃ ሀቡ ማስረጃ ተሰድቤያለሁ ካለች ማስረጃ አምጪልኝ። ናርዲ የሰድብ ውስጥ ከገባሽ እኔ ለጭቅጭቅ አልመጣሁም። ሀቡ ወርዳለሁ። እኔ ለጭቅጭቅ ለንግግር አልመጣሁም። የሰደበች ሰው ካለ እኮ በቀላሉ እየመለሱ መጓዝ ይቻላል እኮ ጥያቄዎቹን በቀላሉ ወንድም ካለ ድምፅክ እየተሰማን አይደለም። እንደ ንፋስ እንደ ሽታ የታፈነ ነው። አይሰማም ድምፅክ። ወይ ወጥተህ ግባ ይሻላል። እንደዛ ሀቡ ድርጅቱ ላይ ሲሰሩ የነበረ 1 ዓመት ደግሞ ድርጅቱ እውቅና የሌለው ድርጅት ውስጥ ነው እየሰራሽ የነበረው ብላ በጣም ብዙ ቦታዎች ስትጠይቀኝ የነበረችም ሴት አለች። ከስር ክሊር እንዲሆንላት ከፈለገች አሁን ገብታ መጠየቅ ትችላለች። እናንተ መጀመሪያ ባለ ጉዳዮቹ ጨርሱና ከዛም ሌሎች ሰዎች ይገባሉ። ወንድም ካልድ ወጥተህ ግባ። እሺ ቆይ ለምን ጥያቄዎቹን ሲምፕሊ አሁን ናርዶስ የጠየቀቻቸውን 3 ጥያቄዎች ባጭር መለሰሽላት ሀያት። ከዛ ያንቺን ጥያቄዎች ደግሞ እሷ እየመለሰች አትሄድም። እንደዛ ነው እኮ አሁን መስመሩ እየተበላሸ መጥቷል። ለምሳሌ ያስፈልጋል አያስፈልግም እኛ እውቀቱ ስላልነበረ ወንድም ካልድ ገብቶ እንደሚያስፈልግ አረጋገጠልን አይደል? ስለዚህ አውሮፓ ላይ የመሰብሰብ ፍቃድ አለው ወይም የለውም የሚለውን አለው ወይም የለውም ብለሽ ባጭሩ ትመልሽላት እና ከዛ ወደ ሁለተኛው ጥያቄ እሷ ተከፋይ ነበረች ወይስ በነፃ ነበር የምታገለግለው ወደሚለው ጥያቄ እንሄዳለን። እንደዛ ጉዳዩ ጥርት እያለ ይሄዳል ማለት ነው። ያንን ለማጥራት እኮ ያልተመለሰልኝ ጥያቄ አለ። ምንድን ነበር ጥያቄ? እኮ የእሷን ጥያቄ ስትጨርሽ መልሰሽ ከዛ ወደ አንቺ ጥያቄ ደግሞ ጽፍና ደግሞ ያንቺን ጥያቄ ደግሞ እሷ ትጠይቂያታለሽ ወይስ ያንቺ ጥያቄ እንዲቀድም ትፈልጊያለሽ? ተያይዞ ስለሚሄድ ነው ሀቢባ። ለመሰለሽ አንደኛ ናርዲ ለምትናገሪያቸው ንግግሮች በጣም ሪስፔክት በሆነ ማለት እኔ አሁን እዚህ ጋር የመጣሁት ድርጅቱ የሚሰራቸውንና የሚያደርጋቸውን በስነ ስርዓት በምናገራቸው ሀቡ ካላኩልሽ ቪዲዮች እያሳየሽ ህዝብም እንዲያይ እዚህም ሲረዳና ሲያደርግ የነበረን ህዝብ እውነታውን እንዲያውቅ ያንዳንዱን አሳያለሁ። ጥያቄዎቹ እነዚህ 3 ጥያቄዎች ከተመለሱ በኋላ የላክሽልኝም ቪዲዮዎችም ፎቶዎችንም አሳያለሁ። መልካም። አሁን ምንድነው የቀረው? ምንድነው ጠይቄ የአንደኛ ጥያቄ አውሮፓ ላይ ፍቃድ እንደሚያስፈልግ ስላረጋገጠን ኦልሬዲ አለ ወይስ የለውም የሚለው መልሽ። አውሮፓ ላይ ፍቃድ እንደሌለው ማንም ያውቃል። ሁሌም ኢትዮጵያ ውስጥ ነው በፍቃድ ተመለሰ። የለውም ጨረሰ። የለውም ኢትዮጵያ ውስጥ ብቻ ነው ፍቃድ። እሺ ሁለተኛ ጥያቄ ናርዶስ ለስንቅ በጎ አድራጎት ድርጅት አምባሳደርነት ሆና ስታገለግል ደሞዝ ይከፈላት ነበር ወይስ አይከፈላትም? ደሞዝ አይከፈላትም። ትራንስፖርቷን እና ሆቴሏን ግን ይከፍላል። ኦኬ ወጪዋን ይችላል እንጂ ደሞዝ ቋሚ ደሞዝ የላትም። ኦኬ አይከፈላትም። እሺ ናርዶስ የመጀመሪያ ጥያቄ አውሮፓ ላይ ፍቃድ አለው ወይ ነበረ ለመሰብሰብ? የለውም።
ጨርሰናል። ሁለተኛ ጥያቄ እኔ ተከፋይ ነኝ ደሞዝ አለኝ ወይስ የለኝም ነበር። ደሞዝ የለሽም፣ ግን ወደ ሆነ ቦታ ለስራ ስትሄጂ የሚያስፈልግሽን ወጪ ከቨር ያደርጋል ድርጅቱ ነው መልሱ። ኦኬ፣ የምትቃወሚ ከሆነ ማይክ አለ። ስንቅ በጎ አድራጎት ድርጅት እርዳታዎችን ወደ ስንት ይዤ ገብቻለሁ። እንዲሁም አንድ ህፃንን ለማሳከም የገባበት ነበረ። የትኞቹ ፕሮግራሞች ናቸው ድርጅቱ ትኬቴን የቻለው? የአውሮፓ ቱር፣ ለዱባይ ቱር። ለዱባይ ቱር ለምንድን ነው ትኬት የተቻለው? ለዱባይ ቱር ሲሄድ ማለት ነው። እኔ አሁን ወደዛ ቆይ ጥያቄ ለምን ተቻልኩ? የዱባይ ቱር 3 ትኬት ነው የቆረጥኩት፣ ምክንያቱም ጎርፍ ነበረ። አንድ ትኬት ተመልሶልኛል። የ3 ትኬቶች ግድ ፕሮግራሙ ላይ ቮይስ እልክልሻለሁ። ባለቤቴ ተለምኖ አልፈቀደልኝም። በቮይስ ባለቤቴ እግር ላይ ተወርቆ ሰው ተልኮ 3 ትኬቶችን ቆርጦ 1 ትኬት ተመላሽ ተደርጎለታል። የሆቴል የየትኛው ሆቴል ላይ የተከፈለልኝ? እኔ አምባሳደሯ ነኝ። ከአምባሳደሯ ውጭ ሌሎች ሰዎች የሆቴል ሲከፈለላቸው ነበር፣ የትኬት ሲከፈለላቸው ነበር። ኦኬ፣ ደረሰኝ ማቅረብ ይቻላል የተከፈለበትን። ስንቅ በጎ አድራጎት ድርጅት ለናርዶስ አበበ የከፈለው ከዱባዩ ከ3ቱ ትኬት 1 ተመልሶልኛል። 3 ትኬት መጨረሻ ሰዓት ጎርፍ ነበር። ሀቡ ታስታውሽ ከሆነኛ የመጣን ሰዓት 3 ትኬት ነው የቆረጥኩትኝ፣ 1 ተመልሶልኛል። እሱም ስንቅ በጎ አድራጎት ድርጅት ወደ ሳራ ልኮ፣ ሳራ የኤርሚ ማለት ነው፣ ወደ እሷ ልኮ ዱባይ መታ ሰታኛል። ከዛ ውጭ ካርዴ ልክልሻለሁ፣ በካርዴ ነው የከፈልኳቸው። ጥሩ። ስለዚህ ሀያት ታስረዳ። ከ1 ትኬት ውጭ እስካሁን ሳገለግል ከዱባይ አንድ የዱባይ ትኬት አንድ የዱባይ ትኬት፣ 1 የሮፕ ትኬት። ከዛ ውጭ በስንቅ በጎ አድራጎት ድርጅት 5 6 ገብቻለሁ። $1,000 በላይ ገቢ አድርጌያለሁ በራሴ ካሽ ብር ካሽ $500 $600 2 ኮምፒውተር 30,000 እልክልሻለሁ። እኔ ፔጅ ላይ መለጠፍ አይጠበቅብኝም። በራሷ ፔጅ ላይ የለቀቀችውን ከነ ሪሲቱ አሁን ክፈቹ። ቆይ አንዴ በደንብ እኔ ማውራትም ለዛ ነው ለሰላም እያንዳንዱ ነገር በጠየቅሻቸው ልክ መልስልሻለሁ። የአውሮፓ ትኬት ሆቴል እኔ ነኝ ከዚህ ወራረኩት። እሱን አምነሻል የአውሮፓውን አይደለ? ኦኬ። ዱባይ ላይ ደግሞ ትኬቱን እዛ ስትቆርጭ እኔ ስምም መጥራትም አልፈልግም፣ ምክንያቱም የነበረውን ስንቅ የሆቴልና የዱባውን ትኬት ከፍሏል። እዛ ሰታሻል ላይ አምነሻል። የሆቴል የዱባይ ከፈልሽበትን ሪሲት ስጪ። የትኬት ከ3ቱ 1 ተመልሶልኛል። 3 ትኬት ቆርጬ 1 ተመልሶ። በጣም አሪፍ። ኦኬ፣ በጣም አሪፍ። አሁን እኔ እና አንቺ በጣም ኦኬ። እዛ ከሆነ የሆቴልና የትኬቱ አንድ ላይ በዶላር ሳራ መታን የሰጠችሽ 100,000 ብር ነው። ትኬቲ 60 ምናምን የሆቴሉ የነበረው ማለት ነው። በዶላር ይሁን በምን ሳራ አምጥታ ሰጥታሻለች። ኤርሚ የሆቴልሽ ምክንያት የሆቴሉና ባል ስለሆነ ቡክ ያደርገው አንድ ላይ 100,000 ብር ድርጅቱ ገቢ ያደረገበት ሳራም መምጣት ስለምትችል ማለት ነው። ሌላ ሁለተኛ 2-3 የትኬት መቁረጡ የዱባው ትክክል ነሽ፣ ተመልሶልኛልም አልተመለሽም ያልሽው ነገር የለም። ዱባይ ላይ ግን ጠዋት ካስታወሽ ማለት ነው በምታምኒው እምነት ይሄንን መቼም ልትገዣችም ማውራትም አልፈልግም፣ ግን ምክንያቱም አሁን ሌላ ነገር አምጥተሽ ስለተናገርሽ ናርዲች ተቆርጣ አምባሳደርነቴ ሁሉም ጠዋት ላይ ካስታወሽ ጠረጴዛ ላይ ቁጭ ብለን ታረጊላታለሽ። ታስረዳ፣ የጠየቅሻትን ውጭ ታስረዳ። ዱባይ ሆቴል ውስጥ ቁጭ ብለን እኔ እና አንቺ እያወራን ትኬት 2 ነው ቆርጦ የላካ ይመለስለታል አይመለስም አላውቅም ብለሽኝ፣ ብር ያስፈልገኛል ብለሽኝ $800 ስሰጥሽ እኔ ማሚ ሙሉ እጅጉ ፊታችን ላይ መታ አላየችንም? ትክጃለሽ። ያንተ መያለሽ ማሚ ትምጣ ተመያለሽ። ግን ማለት ድርጅቱን የሚያክል ነገር በካሽ ነው የምትቀባበሉት? ደረሰኝ እኔ አሁን ስንቅ በጎ አድራጎት ድርጅት ለኢሮፕ የቆረጠልኝን ሪሲት አሰርቼለታለሁ። ስንቅ በጎ አድራጎት ድርጅት ፋክቱር አውጥቼለታለሁ እኔ ትኬቴን ስቆርጥ ነው ለመሰለሽ። አሁን ይኸውልሽ ከዛ ውጪ ሆቴል እና ትኬት ይኸውልሽ እኔ 6 የመጥቻለሁ ኢትዮጵያም ለማገዝ እንደ አምባሳደርነቴ ማለት ሆቴልም ትኬትም የመክፈል ግዴታ አለባችሁ። እኔ ግን ስለማልፈልገው እራሴ በካሽ ከፍላለሁ።
ኦኬ እናንተ የወላችሁ ጋብዛችሁኝ ፕሮግራም ስታዘጋጁ እንደ ማንኛውም ድርጅት አምባሳደር ትኬት የመቁረጥ ሆቴል የመያዝ የእናንተን ገቢ ማሰባሰቢያ ላረግ ስለሚሄድ ግዴታ አለባችሁ። እኔ ግን ብዙ ፕሮግራሞች ከራሴ ባለቤቴ እኮ ጨራታ ገብቶ $600-700 ጨራታ የሚጫረት እኮ ነው ለልብስ ጨራታ ለበጎ አድራጎት አንቺ በምታዘጋጀው ፕሮግራም ላይ። ስለዛ የመክፈል ግዴታ አለብሽ። ቲኬት ፕሮግራም አዘጋጅቼ ነው ካልሽ አለብሽ። ግን ራሴ ነው የማደርገው። ሀቡ ከነ ክፈቹ የደረሰኝ ማስረጃ ከሌለ ይሄ ነገር ተቀባይነት አይኖረውም። አሁን አንቺ ያልሽው አንድ የዱባይ ትኬት፣ አንድ የአውሮፓ ትኬት እስከ ዛሬ ድረስ ስታገለግይ 2 ትኬቶች ብቻ፣ አንድ የአውሮፓ አንድ የዱባይ። ኦኬ ከዛ ውጭ አድርገንላታል ነው የምትለው ሀያት። እሱን ሀያት የደረሰኝ ማስረጃ ካላት የደረሰኝ ማስረጃ ታቀርባለች። በማስረጃ እና በመረጃ ስለሆነ የምናወራው። ወደ 3ኛው ጥያቄ እንሂድ ማለት ነው። ይህ ማስረጃ እስኪቀርብ ድረስ ወደ 3ኛው ጥያቄ ሲንሄድ ወሎ ላይ ሆስፒታል በካርዴ የከፈልኩልሽን ቼክ በካርዴ የከፈልኩበትን የትኬትም የሆቴልም ልኬሻለሁ። ትኬት አንድ የማብራሪያ ካሹን ብትከፍሊም ባለቤትሽ ቆርጥና ብሩ ደግሞ ሳራ አልሰጠዋትም ብላ ካለች ትጠየቃለች ማለት ነው። የዱባዩን ትኬት ሳራ ሰታኛል፣ ሳራ የሚያበሻ ሰታኛል ካለች ትኬት የምትጠናው ሀቢባ አንድ የግልጽ እንዲሆንላችሁ የምፈልገው ትኬት እዟ እሷ ቆርጣ ትመጣለች የሆቴሏን፣ ብሩ ደግሞ ለእሷ ይገባላታል። ይህንን አንደርስታንድ እንድታርጉ ስለፈለግኩኝ ነው። ትራንስፖርት መከፈል አለበት። እኛም አልከፈልንም አላልኩም ብያለሁ። ያሉትን በማስረጃ ዱባይ ላይ ያለውን እኔ ሀዩ ባሌ 2 ነው ትኬት የቆረጠው። አሁን ብር ስጠኝ ማለት አልችልም። ስለዚህ ብር ፈልጋለሁ ስትይ ማሚ ሙሉ $1000 ሰጥታኝ ላይ ወጣ እስከምትመጣ 800 እንደሰጠሽ ልክ ብሩ ስደርስ ማሚ ደረሰሽ ማለት ነው። ማሚ ወዳውኑ ምን አለች? ለሰው ልሰጭ ነው ወይ እኔ ብር የሰጠውሽ ብላይ ስለነበረ በደንብ ነው ችግር የለውም። ችግር የለውም ታዩ ለፊው እኔ በባለፈውን ብያለሁኝ። የሰራሻቸውን አከብራለሁ። ሰርተሻል ትክንሽ ማስረጃ ልክ ያለውን እውነታ ደግሞ ለህዝብ ወይም ደግሞ ያለውንም አሁንም የዘጋውትን እንዳድስ አምጥተሽ ብሪፍ ነው ያደረግሽው። እምነግርሽ አንቺው ከተናገርሽ ነው መልስ የምሰጠው። የዱባዩን እና የአውሮፓ ስትመጭ ትኬት ተቆጥልሽ ነው። ኡጋንዳ ሄደሽ ተመልሰሽም ስትመጭ እያንዳንዱ በስንቅ ስንቴ እርዳታ አደረሽ ናርዲ። በስንቅ በጎ አድራጎት ድርጅት አንቺ ራስሽን ችለሽ ስንቴ እርዳታ አርገሻል። ወደ መጀመሪያው ሂደትሽ ኮምፒውተር እና እስከ ስንቅ ድረስ የሄድሽው በሌላ እርዳታ ስለነበረ የዛ አላውቅም። ትኬት ያወጣሽውን ምናምን ከኛም ጋር የሚገናኝም አይደለም። በግልሽ ተንታ ሆስፒታል እና ለጋምቦ ወረዳ ላይ ኮምፒውተር እንደገና ደግሞ ለስንቅ በጎ አድራጎት ድርጅት 30,000 ብር ይሄን በግልሽ ያረግሽው የመጀመሪያ ጊዜሽ ጉዞሽ በነበረ ሰዓት ይሄንን አርገሻል። በስንቅ ግን አንቺ እርዳታ አሰባስበሽ የገባሽው የደብረ ብርሃኑን ቱር ነው። የደብረ ብርሃን ደግሞ ብቻሽን አይደለሽም፣ በጣም ብዙ ሰው አለ። እያንዳንዱ አብሮ ለየት የሚያደርገው ህፃን ልጅ አብሮሽ ስለነበረ ትክክል ነሽ፣ ደክመሻል፣ ወተሻል። ያንን አልተናገርኩኝም፣ አልካርኩኝም። ለምትጠየቃቸው ጥያቄ ግን ድርጅቱንም እኔም ከህዝብ ጋር እንዲያያዝ የምትፈልጊያትን አንኳር ብቻ አንቺ የምትናገሪ ከሆነ እውነት ከልብ ለነዛ ለተፈናቃዮች እውነት ለሚታከሙት እውነት ለነዛ ልብሽ ራርቶ መስሎኝ ነው አሁንም በጣም የምታገለው ማለት ነው። አንቺን እንድትከፊና እንዳልናገር ብዙ ነገሮችን የምጠነቅቀው ማለት ነው። በዛ ደረጃ ግን ከሄድሽ ግን ናርዲ እኔ ማለት እኔ አላውቅም። ምክንያቱም ከአንቺ በፊትም ብዙ ሰዎች ለስንቅ አምባሳደር ሆኖ ሰርተዋል፣ አገልግለዋል፣ ተነስተዋልም በዛ ሄደ ስለሄደ። ስለዚህ እባክሽ ናርዲ እዚህ ጋር በምንናገራት ነገ ከወረርን በኋላ ለምን የምንላት ነገር እንዳትመጣ በባለፈውም ብያለሁ፣ አሁንም እያልኩኝ ነው። ፕሊስ ሀቢባ በዚህ ነው የምለው። አመሰግናለሁ። ጥያቄ ካላት ጠይቅ። ወደ 3ኛው ጥያቄ እንሄዳለን። ሁለተኛው ላይ እሷ የዱባዩን ሳራ ኤርሚያበሻ ሰጥታኛለች፣ አዎ ብላለች። የአውሮፓውን ደግሞ በምን መንገድ እንደተሰጠሽ አንቺ እዚህ ጋር እየጻፍኩት ስለሆነ ነው። የአውሮፓው ትኬት በምን መንገድ ነው የተሰጠሽ? ከቨር የተደረገልሽ ራሷ ሀያት መሀመድ የኔንም ባንክ ትራንስፈር ነው ያደረገችልሽ? ኦር በካሽ ነው በእጅሽ ይስጠልሽ? የኔም የመማርም ትኬት ነበረ። የመማርም በካርዳቸው በሰውን ያስቆረጠችው፣ የኔን ደግሞ ካሽ ሰጠችው በራሴ ስለቆረጡ። በአጠቃላይ ስንቴ ነው እርዳታ ያደረግሽው ለስንቅ? ማለት 3 ዓመት ሙሉ ነው። 3 ዓመት ሙሉ ከሆነ ለህፃናት
አንዴ ፕሊስ እዚህ ጋር እየጻፉ ስለሆነ ነው ጋይስ። 6 ከሆነ ለምሳሌ 2 ነው ከቨር የተደረገልሽ። ስለዚህ 4ቱም በራስሽ ወጪ ነው። እርዳታ ጉዞ ያደረግሽው ስንቴ ነው? ጉዞ አሁን በአጠቃላይ ያሰባሰብነው በስንቅ በጎ አድራጎት ድርጅት አሁን ደብረ ብርሃን ራሴ ነኝ። በራስሽ ወጪ የሄድሽባቸው 2 ትኬት ብቻ ነው ከቨር የተደረገልኝ ከተባለ ሌላውን በራስሽ ያደረግሽው ላይ ስንት ተጓዝ? ለምሳሌ የመጀመሪያው ኦኬ አይካተትም ማለች፣ የመጀመሪያ አይካተትም ማለች። 2 ሄጃለሁ ደግሞ በህፃን አፊዛ አማካኝነት ታስታውሻለሽ? ማታ ተደውሎልኝ ጠዋት ነው አዲስ አበባ የገባሁት። ህፃን አፊዛ ሆስፒታል በነበረችበት ሰዓት ከጣሊያን ኢትዮጵያ ነው የገባሁት። አዩ ታስታውሻለሽ አይደል? ስለዛ ሌሎች እርዳታዎችን ሲሄድ ስለሆነ የሚሄደው አይቆጠርም ብላለች። ስለዚህ አንቺ 2 ትኬት ብቻ ነው ካምፓኒው ድርጅቱ 2 ትኬት ብቻ ነው የቻለኝ ብለሻል። ድርጅቱ ደግሞ ከ2 በላይ ችለናታል ብሏል። ከ2 በላይ ችለናታል የሚለውን ማስረጃ ደረሰኝ እስከሚያቀርብ ድረስ 2 እንደተቻልሽ ነው የተመዘገበው በማስረጃ ስለሆነ፣ አንደኛ የዱባዩን ሳሪ የሚያበሻ በእጅ የሰጠችኝ ካሽ፣ ሁለተኛ ራሷ ሀያት የአውሮፓውን በእጅ ካሽ ሰጠችኝ ነው ራይት። አንደኛው ግን የዱባዩ 3 ትኬት ቆርጬ ነው አንድ የተመለሰልኝ እኮ ገባኝ። ከ3ቱ አንድ ነው የተመለሰልኝ። 2 ነው በህይወቴ ድርጅቱ 2 ብቻ ነው ትኬት የቻለኝ፣ አንድ የአውሮፓ አንድ የዱባይ፣ ሌላው እንዳለ በራሴ ወጪ ነው። ኦኬ ለዛ ደግሞ አንዱ የዱባዩን ሳሪ ናት በእጅ የሰጠችኝ፣ የአውሮፓውን ደግሞ ሀያት ናት በእጅ የሰጠችኝ። ሀያት ደግሞ ከዛ ውጭ ደግሞ ችለናታል የምትዩ ነገር ካለ የደረሰኝ ኦር የሰው ምስክር ምናምን ካለ ማቅረብ ትችያለሽ። ሀያት ያ እስካልቀረበ ድረስ 2ቱ ነው የሚመዘገቡት። አንድ ሳሪ በእጇ የሰጠቻት እና አንድ አንቺ በእጇ የሰጠሻት ካሽ፣ 2ቱ። አሁን የሰው ስም ላለማንሳት ነው፣ ምክንያቱም እዛ ውስጥ ሳውጥ ገባ ስለማልገባ በካሽ አይደለም በካርድ ነው የገባው። ከዚሁ ከጀርመን ወደ ጀርመን የተላለፈው ማለት ነው። የአውሮፓ አውቶር ናርዲ ትክክልሽ። ዙሩ መታመኑ ነው። ናርዲ ግልጽ እንዲሆን የምላችሁ በስንቅ በጎ አድራጎት ድርጅት ለስራ የወጣችሁ በአንቺ ካርድ አይደለም የገባው። ለዛ ነው ስም መጥራት አልፈልግም። ደረሰኝ ታቀርባለች። በቃ እንለፈው እና እሱን ደረሰኝ ስታቀርብ ይመዘገባል። እስከዛ ድረስ ግን የተያዘው 2 እንደተቻልሽ ነው። አንድ የዱባይ አንድ የአውሮፓ ትኬት። ኦኬ ወደ 3ኛው ጥያቄ። አብራርቼ መሄድ ስላለብኝ ነው እና ሀቢባ ሳወራ አታስቁኝ። ናርዲ በስንቅ በጎ አድራጎት ድርጅት ስንቅን ወክለሽ የወጣሽው ስራዎች 2 ናቸው፣ በአውሮፓና በዱባይ። የመጀመሪያው ጉዞሽ በሌላ እርዳታ ስለነበረ እኔና አንቺ የተገናኘንበት አጋጣሚ በደሴ አካባቢ እርዳታ ይዘሽ እየሄድሽ ስለነበረ ኢትዮጵያ ውስጥ ስትገቢ በረራ እያደረግሽ ነው ያገኘሽ። 2 ቀን ሲቀርሽ እዛ የተደፈሩ ሴቶች አሉ ጎብኝልኝ ብዬሽ እሺ ብለሽ ከዛ ከደሴ በዛው አካባቢ እርዳታ ስለነበረሽ ለጋምቦ ወረዳ በራስሽ በጦርነት ለወደሙ ኮምፒውተር ድጋፍ አድርገሻል። ስንቅ ጋር ሄደሽ 30 ሺህ ብር ድጋፍ አድርገሻል። ያ የስንቅ አምባሳደርነት ከማያዝሽ በፊት ልክ ድጋፉን አድርገሽ ከጨረሽ በኋላ ነው አምባሳደርነትን በዛው ማድረግ የሰጡሽ ማለት ነው። ከዛ በፊት ስንቅ ማያውቅሽም። እኔም ደግሞ ያገናኘች ሊያ ስለነበረች አጋጣሚ የአንቺ አምባሳደርነት ስትሆኝ ጀርመን ሀገር የነበረችዋ ሌላ አምባሳደር እሷ ተቀይራ ሌላ ድርጅት የራሷን ከፍታ በእሷ ቦታ ስለነበረ ከዛ በኋላ ነው አምባሳደርነት የሆንሽው ማለት ነው። ካስታወሽ ቦታው ድረስ ከሄድሽ በኋላ ስንቅ ማለት ነው። የህፃን ሀፊዛንም በዛው የነበረ ይዘሽው የነበረ ነው። ህፃን ሀፊዛን አሳክመሻል። ለህፃን ሀፊዛ ስትገቢ ግን ኢትዮጵያ ለስንቅ ግቢ ብሎች ሳይሆን የራስሽ የምትገቢበት ነበረ። በዛው በስነ ስርዓቱ ያን ጉዳይ አስፈጽመሻል። ትኬት ስንቅ ዛሬም አልቆረጥም። የሄድሽው በራስሽም ስለሆነ ማለት ነው። በሄድሽበት እግር መንገድ አጋጣሚ ነው እዛ የሄድሽው። ናርዲ ይሄ ሀያት ኦልሬዲ ራስሽ ተናገርሽው ማለት ነው። ለስንቅ ብለሽ የሄድሽው 2 ነው። ስለዚህ አንቺም የተናገርሽው ናርዶስ እውነት ነው። ስንቅ የቻለሽ 2 ትኬት ነው። ስንቅን ወክለሽ የሄድሽው 2 ጉዞ ነው። ሌሎቹ ስንቅን አይመለከትም። ስለዚህ ኤክስትራ ነገር ከ2 ትኬት ውጪ ተቻልሽ የሚባል ነገር እዚህ ጋር የለም ማለት ነው። ለምን 2 ብቻ ነው። ዞሮ እኮ ይኸው ያለ ምንም ማስረጃ እውነታው ተገኘ ማለት ነው። ስንቅን ወክላ የሄደችው 2 ጉዞ ከሆነ ስንቅ ሊችላት የሚችለው የ2 ጉዞ ነው። አንቺው ተናገርሽ ኦልሬዲ። እሺ ወደ 3ኛው ጥያቄ ስንሄድ ወሎ ላይ ሆስፒታል እያሰራን ነው ተብዬ ካርታ
ካርታና ፕላን ተልኮልኝ እንዲሁም አንድ ሰው ከአሜሪካን ሀገር መድኃኒት የምችላለሁ ብሎ በጣም ብዙ ነገር አይቼ ነበረ። ግን በኋላ ላይ እሱ የስንቅ እንዳልሆነ ሆስፒታሉ የስንቅ እንዳልሆነ ውሸት እንደሆነ ደረስኩበት እና ለምን ተዋሸው? እኔ ሚዲያ ላይ አስተዋውቅ ነበር። ስንቅ በጎ አድራጎት ድርጅት ይህን ሆስፒታል ሊሰራ ነው እያልኩኝ አስተዋውቅም ህዝብ ሰው እንዲረዳም አደርግ ነበር። ስለዚህ ለምንድን ነው የተዋሸሁት ነው ጥያቄ። ሁለተኛ ጥያቄ እዚህ ጋር ግልጽ እንዲሆንላችሁ ስለምፈልግ ቆንጆ ጥያቄ ያነሳሽው ናርዲ፣ ለሆስፒታል ብሎ ስንቅ የበጎ አድራጎት ድርጅት ገንዘብ አሰባስበሻል ወይም አሰባስቧል? ለሆስፒታል ብሎ በነበርሽባቸው ጊዜያቶች? አዎ፣ ለስንቅ ተብሎ ለሆስፒታል ተብሎ ያስገባሁት ገንዘብ ወይም ደግሞ ያሰባሰብኩት አለምቲ ማስረጃ ለሆስፒታል የሚል እዚህ ጋር ደረሰኝ ያሳዩኝ ማለት ነው። ማንኛውም ለሆስፒታል ተብሎ ለተፈናቃይ፣ ለተፈናቀሉ ወይም ደግሞ ለተደፈሩ፣ ለታመሙ አይደለም። ለስንቅ ሆስፒታል ለመሰረት ድንጋይ ለተጣለበት የገቢ ማሰባሰቢያ እያደረገ ነው። እዚህ ላይ አርግ ያለው ቁጭ ብዬ ደግሞ ለሆስፒታል ብዬ ገንዘብ አሰባስብ ያለው ብለሽ ካልሽ እስኪ ይሄንን ነገር ንገሪኝ። እንደውም አንድ ላስታውስሽ እና ሳራ አልሀበሻ ለስንቅ በየአመቱ የአንዳንድ 100,000 ድጋፍ ለማስተካከል ጥያቄውን እኔ ስነግር ከተሳሳትኩ አላውቅም። ገንዘብ አሰባሰብኩ አላለችም። ሚዲያ ላይ እየተናገርኩ ነበር ለሰዎች ስንቅ በጎ አድራጎት ድርጅት ሆስፒታል ሊገነባ ነው፣ ካርታና ፕላን ተልኮልኝ ባይኔ ስላየው ሊገነባ ነው እያልኩ ያው ፎር ደ ፊውቸር እንዲረዱ ከአሁኑ ቅስቀሳ እያደረኩ ነው እንጂ ገንዘብ ለሆስፒታል ብዬ አሰባስብ ያለው አይልም ጥያቄው ላይ እና ናርዶስ ማስረጃ ልታቀርቢ ትችያለሽ? ሆስፒታል ካርታና ፕላን የተላከልሽ ሆስፒታል እንደተባልሽ ልኬልሻለሁ። ዋትስአፔን አልከፈሽውም? እሺ። የትኛው ነው? ብዙ ስለሆነ ሁለታችሁ የሚላካችሁ ዶክመንቶች። ናርዲ የትኛው ነው ሆስፒታሉ የሚል ጽሁፍ? ከዛ ደግሞ በቮይስ የተላከል ስክሪንሻት የራሷን እንትን የላኩልሽ ቀጥታ። በጣም ከሌላ ቦታ መጣም እንዳትለኝ ብዬ ቀጥታ ራሷ የላከችልኝ ስክሪንሻት። ከዛ ደግሞ እንትኑ ልኬልሻለሁ የመሬቱንም ይኸው አካባቢ የሚለኝ። ከዛ ደግሞ እዛ ቦታ ላይ ሌላ ድርጅት ነው ያለው፣ ቃል ኪዳን ይባላል ድርጅቱ። አሁን ለምሳሌ ሆስፒታሉ ላይ ብዙ ነገር ሲደረግ ቦታውን ስታወራ የነበረች አለች። ከስር ከቻልሽ ብታስገቢያት ስለ ሆስፒታሉ ኖ ሀቢባ አልጨረስኩም። ሌላ ሰው እንዳታስገቢ። ለምን ኖ ልጨርስና ታስገቢያለሽ። ስለዚህ ለማንም ማንም አጋዥ አይገባም፣ ለአንቺም ማንም አጋዥ አይገባም፣ ለናርዲ ማንም አጋዥ አይገባም። ራሳችሁን ችላችሁ በማስረጃና በመረጃ ትነጋገራላችሁ። ራይት? እንደዛ እንስማማ ጋይስ። ሀያትም ማንም አጋዥ አይገባላትም፣ ናርዲዬም ማንም አጋዥ አይገባልሽም። ምክንያቱም ምስክር አጋዥ ምናምን ተብሎ ጉዳዩ እንዳይደባበስ ቀጥታ ስናወራ በመረጃና በማስረጃ እናወራ። ለምን ያልኩሽ ስለ ሆስፒታሉ ሲነሳ ሊያን አስገቢያት ያልኩሽ ቦታው ላይ መሬቱን ያየች ቦታው ነው ተብላ ሆስፒታል ነው ተብላ የተነገራት ድርጅቱ ላይ ዋና ቦታ ላይ የነበረች ሰው ስለሆነች እንጂ ማንንም አጋዥ አልፈልግም። አጋዥ ሳይሆን ስለ ሆስፒታሉ የሚያውቅ ሆስፒታሉ ይሄ ነው ተብላ ከህዝቡ ጋር ወሎ ላይ ያሳዩት። አሁን ሀያት ስለ ሆስፒታሉ የላከችልሽን ነው ማየት የፈለጉት። ይህ ፌስቡክ ጽሁፍ ነው ላንብበው። እሱ ነው ወይንስ ለአንቺ የላከችልሽ ስክሪንሾት የላክሽልኝ? የታለ? ላገኘው አልቻልኩም። እንደ ሪፕ ነገር ደግሜ ላክልሽ ሆስፒታሉ ካርታና ፕላን ቮይስ የ24 ሰከንድ ደቂቃ፣ ሌላ ደግሞ ቃል ኪዳን ብለው ደግሞ ሌላ እንደ ሪፕ ነገር አልልኝ እንዲመጣልኝ እና እንድከፍተው መጨረሻ ላይ ላክሽው ከሀያት የተላከልሽ ቪዲዮ። ከዛ ይሄ ደግሞ ፕላን ነው አይደለም? ይሄ የሆስፒታሉ ፕላን። ሌላ ደግሞ ቃል ኪዳን የሚል ድርጅት ደግሞ ቃሉ ፕላን። ሀያት የላክሽላትን የሆስፒታል ፕላን ታልኛለች እና ይሄኛው ደግሞ ድምፁ ደግሞ ሆስፒታሉ በሀያት መሐመድ እንዳለ ወይስ ድምፁ ክፈቹ። ቪዲዮ አላገኘሁትም። ይሄ ቪዲዮ መሬቱ ምክንያቱም እሱ አለ። ከዛ ደግሞ ሌላ ድርጅት ደግሞ ይህንኑ መሬት የእኛ ነው ብሎ እየሰሩታል። ሌላ ቃል ኪዳን የሚባል ድርጅት ደግሞ እዛው ጋር ያንን መሬት ወስዶታል። ቃል ኪዳን የሚባል በጎ አድራጎት ድርጅት። ለምን ሁለት ነገር ይደረጋል? ልክፈተው አንዴ። በዓለም የምትገኙ ሰብአዊ
የምታደርጉ ድርጅቶችና ግለሰቦች ይህ የምትመለከቱት ቦታ በሀያት መሐመድ አሊ ወይም ሙልታይ ክብረት ፋሪስ ለእናቶች መታከሚያ ማዕከል ይሆን ዘንድ የመሰረተ ድንጋይ የተጣለበት የስንቅ ቃል ኪዳን የመጀመሪያ ደረጃ የእናቶች ውስጥ ኦኬ ሶ ይሄኛው ሀያት መልሽልን የላክሽን ሀቡ ግልጽ እንዲሆንላችሁ የምፈልገው ስንቅ ከመመስረቱ በፊት እኔ ዓለም አቀፍ መድረኮችን ከተለያዩ ሰዎች ጋር ድርጅቶች ጋር ስብሰባ አረግ ነበረ። በዛን ሰዓት ታሪክን በማካፈልበት ሰዓት አንቺ በተወለድሽበት ቦታ ላይ ምን ማድረግ ፈልገሽ ምንድን ነው ሀሳቢ ሲሉኝ እኔ የተወለድኩበት ቦታ ላይ እናቶች በወለድ ስለሚመቱ ሆስፒታል ማስገንባት ህልሜ ነው የሚል ነበረ ማለት ነው የነበረው። በዛ በነበረው በዙም ዓለም አቀፍ መድረክ ላይ በነበረው ስብሰባ ማለት ነው ኢትዮጵያ ውስጥ 2 ድርጅቶች ሀያት የተወለደችበትን ቦታ ሄደን ማየት እንፈልጋለን፣ ትክክል ነው ያሉ። ይሄ ስንቅ ከመመስረቱ በፊት ነው። ወደዛ ሲሄዱ እኔ ደግሞ ከጀርመን ትራንስፖርታቸውን መኪና መድቤ የተወለድኩበት ሀገር ሂደው ህዝብ ወጥቶ ተቀብሏቸው የምናገረውን ሴቶች በትስቱላ ላይ የሚሞቱትን ያለውን ነገር ካዩ በኋላ ይሄም ቃል ኪዳን ኦርጋናይዜሽን የዶክተሮች ድርጅት ኢትዮጵያ ውስጥ ያለ ነው። እንደገና ደግሞ በሴቶችና ልጃገረድ የሚሰራ የነ ሙሉ ዓለም ድርጅት 2 ድርጅቶች ናቸው እዛ ድረስ የሄዱት። መጀመሪያ ሀያት በፌስቡክም በቲክቶክ ባልነበረችበት ሰዓት ማለት ነው ሆስፒታሉ የመሰረት ድንጋይ የተጣለው መጋቢት 2013 ነው። ከስንቅ 2 ወር ይቀርመዋል ማለት ነው። አቡ የመሰረት ድንጋዩ ላይ ያለውን ጽሁፍ ሀያት ቃል ኪዳን ሀያት የሚለውን አሳይልኝ ለህዝብ። ስንቅ ከመመስረቱ በፊት ድርጅት የህክምና ማዕከል ቃል ኪዳን ሀያት የህክምና ማዕከል ግንባታ ይላል። አሳይልኝ። ምን ይላል ወሩ? ሚያዝያ 1 2000 መጋቢት 1 2018 13። እሺ ከላይ ምን ይላል? ቃል ኪዳን ሀያት። ቃል ኪዳን ማለት እኔ በዛን ሰዓት ድርጅት ያልነበረ ቃል ኪዳን የዶክተሮቹ ድርጅት ነው። እኔ ደግሞ ሀያት ቦታው ላይ ስላለ መሬቱ፣ ምክንያቱም እዛ ያለው ቦታ እኔ ጋር ስለሆነ የኔ ስም የገበያ ነው ግለሰብ ስለነበርኩኝ ለዛ ነው የመሰረት ድንጋዩን ለማስጣል የሄዱት ወይም ደግሞ ዶክተሮቹ የፕላኑን ያሰሩት በራሳቸው ነው። ምንም አልነበረም። ስንቅም የተመሰረተው ከዛ በኋላ ነው። ቀኑን ታያለሽ። የስንቅ የተከፈተው መቼ ነው? ግንቦት 4 ነው። ግንቦት 4 2013 ቀኖቹን እሱ ጋር ይሄ ደግሞ መጋቢት 1 2013 መሰረት ይሄ ተጣለ። መሰረት ድንጋዩ ተጣለ መጋቢት 1 2013 ይላል። ቀኖቹ የስንት ቀን ልዩነት አላቸው? ከመጋቢትና ከግንቦት ጋይስ የኢትዮጵያ ወር አቆጣጠር ችግር አለብኝ። ከመጋቢትና ከግንቦት የቱ ነው የሚቀድመው? ቆይ አንዴ ያንቺን ላይሰንስሽ ላይ ሊየው አንዴ እንትን ከዛ የቱ እንደሚቀድም እናንተ ትነግሩኛላችሁ። ላይሰንሱ ላይ እዚህ ጋር ስንቅ በጎ አድራጎት ድርጅት የተመሰረተው ግንቦት 4 በአዋጅ ቁጥር መሰረት ግንቦት 4 2013 አሁን በመዝገብ ቁጥር በኢፌዴሪ ሲቪል ማህበር ድርጅት ኤጀንሲ። ኦኬ ስለዚህ ግንቦት 4 ስንቅ የተመሰረተው ግንቦት 4 ነው። መሰረት ድንጋዩ የተጣለው ደግሞ መጋቢት 1 ነው። የትኛውን የሚቀድመው ከመጋቢት 1 እና ከግንቦት? መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ መጋቢት ታዲያ ኦልሬዲ እኮ ተመስርቷል እኮ እንትኑ መጋቢት 1 እኮ ነው መሰረት ድንጋዩ የተጣለው። ኦልሬዲ እኮ ስንቅ ተመስርቷል በዛን ሰዓት እንደሚያሳይ ግንቦት 4 ነው እኮ ስንቅ የተመሰረተው። ሀቢባ ሶሪ የስ መጋቢት 1 7ኛው ወር ነው መጋቢት። ግንቦት ደግሞ 9ኛው ወር ነው። ስለዚህ ስንቅ አልተመሰረተም ነበር እንዳልሽው ግለሰብ ነበር። ኦኬ ከዛ ድረስ ከወረዳው ጋር ቦታ ለመያዝ ከህዝብ ጋር የነበረው ቃል ኪዳን ያው ወደ ወረዳው ሲሄድ የተጻፈውን ወረቀት ሀቢባ ልኬልሻለሁ፣ አንብቢልኝ። በዶክተር ሩት የወጣው ወይም ደግሞ ይሄንን የመሰረት ድንጋይ እያስጣለው ድርጅት ማለት ነው። እንትን ትይልኛለሽ። ስንተኛው ላይ ያለው ነው? ቆይ ሰር ያለው ወመን ኤንድ ገርል ሰፖርት ኢትዮጵያ የሚለው ያ ኦኬ። የኢትዮጵያ እሱ አይደለም
የፈረመችበት ዶክተር ሂሩት ምትኩ የሚለው ይሄ ጉዳዩ ወደ ደቡብ ወሎ መቅደላ የምናደርገው ጉዞ ይመለከታል ቀን ስለሚለው ማለት ነው። ይሄ ከወረዳው ወደዛ ሲሄዱ መሬቱን እሱን አንብቢላቸው አንዴ ቅርታ። እሺ ለስንቅ በጎ አድራጎት ድርጅት ደሴ ይላል ጉዳዩ ስለተደረገ እሱም አይደለም አላገኘሽውም። ይሄ አልመጣልሽም። የመሰረት ድንጋይ ያስጣለችው ዶክተር ሂሩት ቃል ኪዳን ስለሆነ ማለት ነው። ብዙ እኮ ስለሆነ ነው። ቆይ ስላይድ እያደረኩ ነው። ጉዳዩ ከቦሌ አየር ማረፊያ አይደለም፣ እሱ አይደለም። ቆይ ከመሰረት ድንጋዩ ቀጥሎ ብዙ ዶክመንቶች ስለላክሽ የትኛው ጉዳዩ የዱቤ ሕክምና ነው። እሱም የደሴ ሪፈራል ሆስፒታል ነው አይደለም። ከቦሌ አየር ማረፊያ ቴሌግራም ለማን ልላክልሽ? ለምን በዚህኛው ስልኬ ስለሆነ ያለው ማለት ነው። ለዛ ነው በቴሌግራም ነው መላክ የምችል። ይሄንን ግን ልኬልሽ ነበረ እየፈለኩት ነው። ችግር የለም። ዋትሳፕ ላይ ልከሽልኝ ከሆነ አገኘዋለሁ። ልኬልሻለሁ ዋትሳፕ ላይ። ኦፍ የጨረታ ማስታወቂያ አዲስ ዘመን የለም እስከ መጨረሻው አዲስ ዘመን ይችላለሁ። ከዛ ኦኬ አንዴ በቃ ቆይ ልላክልሽና ካስወጣሽ ትመልሽኛለሽ ማለት ነው። ወይ እንደገና ቶክቶክ እሺ ካስወጣሽ እመልስሻለሁ። ላኪ እሺ ደርሶኛል። ቃል ኪዳን ቺልድረንስ ሄልዝ ኬር ኦርጋናይዜሽን ይላል። እሺ ጉዳዩ ወደ መቅደላ ወረዳ የምናደርገው ጉዞ በተመለከተ ቀን ስለማሳወቅ ከኮምቦልቻ ወደ መቅደላ ወረዳ ትራንስፖርት እንዲመደብልን ስለመጠየቅና ከአደጉያ ቀበሌ ሰላምን ስለማስፈን የቃል ኪዳን ችልድረንስ ሄልዝ ኬር ቻሪቲ ኦርጋናይዜሽን ዶክተሮች በመቅደላ ወረዳ በጥቅምት ወር ጉብኝት ማድረጋቸው እና የህፃናትና የእናቶች ሕክምና ማዕከል ለመገንባት በቃል ማረጋገጣቸው ይታወሳል። ይህንንም ተመልክቶ በቀጣይነት ከወረዳው ጋር ስምምነት ለመፈራረም ቀጥሎ ያለውን የአሰራር ሂደት ለመወያየት የሕክምና ማዕከሉን መሬት ተረክቦ የመሰረት ድንጋይ ለመጣል በወረዳው ላሉ ትምህርት ቤቶች የስነ ተዋልዶ ትምህርት ለመስጠትና የመሳሰሉትን ለመስራት በቀን 29/6/2013 ዓመተ ምህረት ወደ መቅደላ ወረዳ ጉዞ የምናደርግ መሆኑን እናሳውቃለን። እንዲሁም ካለው ነባራዊ የፖለቲካ ሁኔታ አንጻር ለሚመጡ ዶክተሮችና ሌሎች ባለሙያዎች ደህንነቱ በተጠበቀ መልኩ ጉዟችን እንዲጠናቀቅ ወረዳው ከኮምቦልቻ ወደ መቅደላ ወረዳ ትራንስፖርት እንዲያዘጋጅልን በትህትና እንጠይቃለን። የተያያዘም ርዕስ የአካባቢ ጸጥታ ሁኔታ አስበን የመጣ ነው። ዓላማ እንዳያስተጓጉልብን ትኩረት እንዲሰጠው ለማሳሰብ እንወዳለን። እሺ ሚዩት ነሽ ሀያት፣ ሚዩት ነሽ፣ ማይክሽ ዝግ ነው። አሁን የመጣችው ማን ይላል? ቃል ኪዳን አንብቢልኝ። ማህተሙ ላይ ቃል ኪዳን ቺልድረንስ ሄልዝ ይላል። እሺ የፈረመችበት እዚህ ጋር የፈረመችው ዶክተር ሩት ምትኩ ስራ አስኪያጅ ይላል። ኦኬ አስፈላጊ ከሆነ በስልክ ልታመጫት ትችያለሽ። ብዙ ጊዜ በዝም ስለሆነ ከነሱ ጋር ስብሰባ የምናደርገው። ኦኬ እሱ ላይ እንዳለ ሆኖ ቀኑን አሁን የምታየው ይሄንን ሲያረጉ ስንቅም አልነበረም። ምክንያቱም በእነሱ በፊት ከስንቅ በፊት ስለሆነ የሆስፒታሉን ደግሞ የእንትኑን ማለት ነው ዲዛይን ይኸው ዶክተር ሂሩት ይላል ከላይ እዚህ ጋር ካያችሁት ዲዛይኑ ያሰሩት ይሄን ከሄዱ በኋላ ቦታውን ተረክበው ዲዛይን ያሰሩት 120 ሺህ ብር ከፍለው እራሳቸው ናቸው። ገንዘብም ማሰባስበው አይደለም። ለምን ያለው ሁኔታ ማለት ነው። ስንቅ በዛን ሰዓት ስላልተመሰረተ በእኔ ስም ስለነበረ እኛ ደግሞ እስካሁን ድረስ የገቢ ማሰባሰቢያ ያልተደረገለት ያለው ሁኔታ ለምን ቆየ፣ ለምን ተጓተተ እየታወቀ ብሎ ለሚለው እሱ ትክክል ነሽ ናርዲ፣ በሱ እስማማለሁ። ኢትዮጵያ ውስጥ ባለው ሰላም ምክንያት በተለይ ያለበት አማራ ክልል ላይ ስለሆነ ድርጅቱ ወይም ደግሞ ይሄ ተቋሙ መስራት አይቻልም። ምክንያቱም በጣም ብዙ ችግር ስላለ እንዲህ ነው ብዬ ማለት ስለማልፈልግ በዛ ምክንያት ነው ፕሮጀክቱ ሊቀጥልና ሊሄድ ያልቻለው እንጂ ሌላ አይደለም። ይሄኛውን ግን ድርጅት ከመሰረትኩኝ በኋላ አሁን አንዴ ላብራራላቸው ሌሎቹ ለምን የሚል ጥያቄ ስለሚመጡ ለምን በግል ስምሽ ሆነ ብላችሁ ካላችሁ ዓለም አቀፍ ስብሰባዎችን እኔ ከሰዎች ጋር ከተለያዩ ሰዎች ጋር ኮንታክት አድርግ ስለነበረ ብዙ ምሁራኖች ጋር ገናኝ ስለነበረ ዶክተሮች ጋር ገናኝ ስለነበረ ከናርዲ በፊት የተለያዩ ሰዎች ጉብኝት አድርገዋል። ለምሳሌ የመጀመሪያ ጉብኝት የሄደችው መርታ ሄደችው
አሜሪካ ሀገር ነው ያለችው። ደውለሽ ልታመጫት ትችያለሽ። ግን ላይፍ ላይ እንደሆነ ማሳወቅ አለባችሁ ማለት ነው። ትልቁ ተቋም ውስጥ ስለምትሰራ ቴሌግራምም አላት። ማሂ ትባላለች። የመጀመሪያው ጉዞ ስታረግ የነበረው ወይም ደግሞ እያንዳንዱ ማስረዳት ስላለብኝ ጥያቄያችሁን ለመመለስ እንዴት የሚለውን ማለት ነው። ኦኬ አንዴ። ስለዚህ የሶስተኛው ጥያቄ ወሎ ላይ ያለው ሆስፒታል ስቲል ነው የስንቅ ነው? ከሆስፒታሉ በፊት እነዚህ ነበሩ ቪዲዮ የነበሩ ኪዳን የሚለው ድርጅት ለምንድን ነው ያልተነገረኝ የነበረው? ጥሩ። ስለዚህ ለምን አንቺም ሀያት መሐመድም ቃል ኪዳንም ወሎ ላይ ባለው ድርጅት ጀስት እንትን ብቻ አስቀምጣችሁ በህዝቡ ላይ ምን ተሰራ? መሬቱን ገበሬው አርሶ መብላት ይችላል። 4 ዓመት መሬቱን እኮ የሰጠው እኮ ገበሬው ወዶና ፈቅዶ እኮ ነው። መንግስት እኮ አይደለም የሰጠው። ናርዲ እኔ እያወራሁሽ ያለሁት ስለ ገበሬው ነው እኮ ሰላም ሳይሆን ሰው ሆስፒታል ያስገነባል። ቦታው ላይ ስትወስጂኝ ያ ቮይሱንም ክፈች። ቦታው ላይ ታዩ ይኸውልሽ፣ አንዴ ሀቢባ እንደ እኔ ማውራት ኪዳን ብለሽ ለምን አልነገርሽም? መሆን ያለበት ቆይ አንዴ ተራ በተራ ነው። ኪዳን ነው ናርዲ አዳምጪኛል። የአንቺ ጥያቄ ሆስፒታሉ አንቺ አታውቂም ነበረ እስካሁን ድረስ ተዋሽተሽ መስሎሽ ነበረ። የስንቅ ሳይሆን የስንቅ ነው የተባልሽ መስሎሽ ነበር። ሪዝኑ ደግሞ አሁን የስንቅ ያልሆነበት ላይሰንሱ ማለት ድርጅት አልነበረችም በሰዓቱ፣ ፐርሰን ነበረች፣ ግለሰብ ስለነበረች ቃል ኪዳን ሀያት ተባለ ብላ ማስረጃ አቅርባ ላይሰንሱን ስናይ እውነትም ስንቅ የተመሰረተበት ቀንና መሰረት ድንጋይ የተጣለበት ቀን ይለያያል። በዛ አረጋገጠች ማለት ግን አሁን ጥያቄው እስቲል አሁን የስንቅ ነው ወይ ነው ሆስፒታሉ? ቃል ኪዳንም ለጥፎታል ፔጁ ላይ፣ ስንቅም ደሀበሻም ገቢ ማሰባሰቢያ ላረግ ነው ብላ ላስት ከ1 ዓመት ከምናምን የላኩልሽ የመጨረሻ በ1 ብር ገቢ ማሰባሰቢያ ሀያት መሐመድም ለማድረግ ተዘጋጅታለች። ቃል ኪዳንም እስኪ ስንቅ በጎ አድራጎት ድርጅት ይላል በ1 ቢሊዮን ብር ጾታዊ ጥቃት የደረሰባቸውን ሴቶች የሚታከሙበት ሆስፒታል ለማስገንባት እንቅስቃሴ እንደተጀመረ ተገለጸ። የህፃናትና ሴቶች ጾታዊ ጥቃት ይቁም፣ ስደት ይብቃ በማለት ስንቅ የበጎ አድራጎት ድርጅት በ1 ቢሊዮን ብር ጾታዊ ጥቃት የደረሰባቸውን በተለይ የማህፀን ሕክምናና ካንሰር ሴቶችን የሚታከሙበት ሆስፒታል ለማስገንባት እንቅስቃሴ እንደጀመረ ተገልጿል። የሴቶችና ልጅ አገረዶች ድጋፍ ኢትዮጵያና ስንቅ የበጎ አድራጎት ድርጅት ጥቅምት 14 2017 ዓ.ም በኢትዮጵያ ሆቴል ትንሹ አዳራሽ ከ8 ሰዓት ጀምሮ በህፃናትና ሴቶች ላይ የሚደርሰውን ጾታዊ ጥቃት ለመከላከል የግንዛቤ ማስጨበጫና የእንቅስቃሴ መድረክ በጋራ እንደተዘጋጀ ታውቋል። የበጎ አድራጎቱ መስራችና ስራ አስኪያጅ የጾታዊ ጥቃት ሰለባ የሆኑት ሀያት መሐመድ ለዚሁ ጉዳይ ከጀርመን እንደመጡ ዛሬ ጥቅምት 7 2017 ዓ.ም በሰጡት ጋዜጣዊ መግለጫ አስታውቋል። ኦኬ ይሄ ዘሀበሻ የዘገበው ነው። አሁን የናርዲ ጥያቄ ለምን ስለ ቃል ኪዳን አልተነገረኝም ነው። ለምን እንዳልነገርሻት እሱን አብራሪላት። እዚህኛውም ላይ እኮ ከቃል ኪዳን ጋር ሆስፒታሉ የቃል ኪዳንና የሀያት መሐመድ መሆኑን አይናገርም አይደል? አሁን ያነበብሽው ላይ ሀያት መሐመድ እና ቃል ኪዳን በአንድ ላይ ሆስፒታሉን እያስገነቡ ነው ይላል አይልም? አሁን ያነበብ ለምን ሁለቱም ድርጅት ነው። እኔ ጋር አሁን ጥያቄ ቃል ኪዳንም ስንቅ በጎ አድራጎትም ድርጅት ለምንድን ነው እዛ ቦታ ላይ ያንቺን ነገር አስቀምጠው ሁለቱም ክሊር የሆነ ነገር ሁለት ድርጅቶች ለምን በአንድ ሆስፒታል ይለምናሉ ነው? የስ መች ተለመነና ሁለት ለምን ተዘጋጅቷል ነው? በአንድ ሆስፒታል ቃል ኪዳንም የኔ ነው ይላል፣ ስንቅም የኔ ነው ይላል። ለምንድን ነው ሁለት የኔ ነው አላለም? እንደዛ አይደለም። ለዛ ነው አሁን በስነ ስርዓቱ አንደኛ ኢትዮጵያ ሆቴል ስመራ አንቺ ስራ ለቀሽ ነበረ ናርዲ፣ ከስንቅ ተነስተሻል። አሁን ነው ጥያቄ ይዘሽ የመጣሽው ለምን እንድትመሽ እፈልጋለሁ። ይህንን ደግሞ ቃል ኪዳን ኦርጋናይዝ የነ ሙሉ አለም ድርጅት 3 ድርጅት እዛ ጋር አይተሽ ከሆነ በኢትዮጵያ ሆቴል 3 ድርጅት ሆኖ ነው በኢትዮጵያ ውስጥ ግንዛቤ ስንሰጥ አብረው ነበሩ። በኢትዮጵያ ውስጥ ማለት ነው። ኢትዮጵያ ሆቴል መድረኩ ሲደረግ ማስታወቂያውም አንድ ላይ ስላለ በዚህ አጋጣሚ አብረህ የነበሩም ሰዎች ስለነበሩ ማሳየትም ስለምችል አይባ እልክልሻለሁ ማለት ነው። ቃል ኪዳንም ገንዘብ አልሰበሰበም፣
ስንቅም ገንዘብ አልሰበሰበም። ለምን? ኢትዮጵያ ውስጥ ባለው ሁኔታ ነባራዊ ሁኔታ ሰው የሚበላና የሚጠጣበት በጠፋበት ጊዜ ሆስፒታል ልናስገባ ስለማንችል ኢትዮጵያ በሄድኩ ጊዜና ቁጭ ብለን አውርተን ዲስከስ አድርገን የመጣ ነው። ከስንቅ ጋር ሀያት በግለሰብ ደረጃ ነበረች። ሆስፒታሉም ደግሞ ከሀያት ተነስታ በቃል ኪዳን አንድ ላይ ሆኖ ከቃል ኪዳን ጋር እንዲሰራ ስንቅ ወይም ሀያት ድርጅት መያዝ ነበረባት። ድርጅቱን መሰረትኩኝ። ድርጅቱ ሲመሰረትም የመሰረት ድንጋዩ ከተጣለ በኋላ ኢትዮጵያ ውስጥ ጦርነት ነበረ። እነሱ የመሰረት ድንጋይ ሲያስጥሉ በነበረው እንዴት ሆኖ እንደወጡ እነሱን መጥራት ይቻላል። ስለዚህ እነሱ እንዲመጡ ለምን አይሆንምና በግልጽ ብሪፍ አድርገውልሽ አይሄዱም ናርዲ ማለት ነው። እዛ ውስጥ ከሆነ ጥያቄሽ፣ ምክንያቱም አሁን የሚመስለኝ አታክ የመጣሽባቸው ነገሮች በጣም እንትን ስለሆኑ ማለት እንደዚህ የተጠመዘዙ ነገር እያረግሻቸው ስለሆነ ስለዚህ ካልመጣም አንቺ ፈልገሽ ነው፣ አንቺ አስጠርተሽ ነው። ፈልጌ አይደለም መታችሁ ራሳችሁ ነው። ሀቢባ ማነው አንቺ ቤት እንድንወያይ ቀጠሮ ያስያዘው? ያናገረች ሀያት ናት ያናገረች። ለምን የዛሬ 15 ቀን መታችሁ ፓስታክ ስላረጋችሁኝ እኔ ኖ ፕሊዝ እኔ ላስረዳ እኔን ቀድማ ያናገረችኝ ሀያት ናት። ኢንስታግራም ላይ ግን ሀያት ምንድነው የዛሬ አመት ከ7 ወር የተዘጋ ጉዳይ እኔ ሰው ቤት ገስት ላይ ሆኜ እያወራሁ እያለ ጄሪ መታ እኔን አታካረገችኝ ነው። እና ለምንድነው ኦልሬዲ አጥርቼ ተነጋግረን ያለፍነውን ነገር እንደ አዲስ የሚያነሱብኝ ለምንድነው አታክ የሚያደርጉኝ ብላ ነው እኔ ጋር መታ ኢንስታግራም ላይ ጽፋልኝ ቁጥሯን አስቀምጣልኝ እንድና መነጋገር እንደምትፈልግ የነገረችኝ። ያ ይሄን ያለው ነገር አሁን የቃል ስለ ቃል ኪዳን ለምን አልተነገረኝም? ስለ ቃል ኪዳን ለምን አልተነገረኝም? ነገር ነው እንትን ያደረኩት የጠየኩት የብዙዎቹም የህዝብ ጥያቄም ስለሆነ ነው። በኋላ እኔ አስረዳሻለሁ ለምን እንደሆነ። እሺ። ስለዚህ የናርዲ አንድ የመጀመሪያው ጥያቄ ተመልሶልሻል ናርዲ አይደለ? ሁለተኛው ጥያቄ ተመልሶልሻል። የመጀመሪያው ጥያቄ ዩሮፕ ላይ ፍቃድ አለ ወይ ነው የለውም ተብሎ ተመልሶልሻል። ሁለተኛው ጥያቄ እኔን ትከፍሉኛላችሁ ወይ ደሞዝ አንከፍልሽም ተብሎ ተመልሶልሻል። የሶስተኛው ጥያቄ ሆስፒታሉን ለምን ተዋሸው ነበር እንዳልተዋሸሽ እና ጉዳዩ የቃል ኪዳን እንደሆነ እሷ በዛን ሰዓት ግለሰብ እንደነበረች ድርጅት እንዳልነበረች እና ስቲል ነው አጋር ድርጅት ነው። ቃል ኪዳን ምንድን ነው? ቃል ኪዳን እኮ ድርጅቱ ከተመሰረተ ከ1 አመት በኋላ ከሆነ ድርጅቱ ጋር አምባሳደር ያደረጉኝ ያኔ እኮ ክሊር ማድረግ ይችሉ ነበር። ውላችን ፍቃድ ስላልነበረን ቃል ኪዳን በጎ አድራጎት ድርጅት እንዲሁም ከስር አለች እኮ አፈሩ ላይ እንትን ሲደረግ ጭቃ ሲደረግ የነበረች ሴት አለች ከኔ በፊት እዛ ድርጅት ላይ አምባሳደር ትሁን ምንድን ነው ሊያ ምንድን ነበረች ድርጅታችሁ ላይ ሀያት አለች እኮ ከስር ገባሽ? መሰረት ድንጋይ ጭቃ ካስደረገች ትምጣ፣ ጭቃ ውስጥ ካልከነበረች ትምጣ። እሱ አሁን መሰረት ድንጋዩ ላይ የነበረች ሴት አለ ከስር አሁን እስከ ቅድም ስትጽፍ ነበር አስገቡኝ ብላ። እሺ አበባ ትላክና ላስገባት። አበባ ካለሽ መቲ ከሌለሽ አንቺነትሽን የሚገልጽ ነገር 1 አመት በኋላ ከሆነ እኔ ድርጅቱ ላይ አምባሳደር ከሆንኩኝ ክሊር ነው። 2023 የተላከልኝ ድምፅ አለ ሀያት መሐመድ ነው የሚለው አይደለ? ሆስፒታሉ በሀያት መሐመድ የሚል መሬት ነው እንትን ያለኝ አይደል? ሁሌ እንደውም ሀያት ሌሎች እርዳታዎች እንኳን ስታመጣ ምንድነው ምልሽ የነበረ መጀመሪያ ሆስፒታሉን እናስገንባ፣ ከዛ በኋላ ነው ሌላው እርዳታ። ሌላ እርዳታ አልፈልግም። ከአረብ ሀገር ሌሎች እርዳታዎች ሲመጡ ራያ ቆቦ ላይ ነፍሰ ጡር ሆኜ ስሰራ ከዛ በኋላ ብዙ እርዳታዎችን ጣሊያን ላይ ሆኜ ወደ ኢትዮጵያ አልገባሁም እንጂ ብዙ ገቢ ማሰባሰቢያዎችን አድርገናል። ላይፍ ላይ ራሱ ገብቼ ምንድነው ምላት ሀያት በቃ ከአሁን በኋላ ምንድነው መስራት ያለብን ገቢ ማሰባሰቢያ ማድረግ ያለብን ለሆስፒታሉ የግለሰብ ከሌታም ነበር መልሷ በሰዓት በቃ ይሄ የመጨረሻችን ነው የምትለኝ። ይሄ የመጨረሻ ገቢ ማሰባሰቢያ ነው። አንቺ ለሆስፒታሉ ሁሌ እንደቆምሽ ነሽ። ሆስፒታሉን እናሰራለን። አንቺ ሁሌ ምላት አንቺ ጀግና ነው የምትሆኙ። ሆስፒታሉን ብናሰራ ስምሽ ከፍ ነው የሚለው ሁሌ ነው ምላት። ግን እኔ አላውቅም ቃል ኪዳን እንዳለ። ቃል ኪዳን የሚባል ድርጅት መሰረት እሱን እንኳን መለሰችው። ሀያት ስለ ቃል ኪዳን ለምን ነበር ያልተነገራት እንደ ድርጅቱ አምባሳደርነቷ? ቴንኪዩ
ሊያ አበባ ላኪ፣ አንድ ቁጥር ሳይሆን አበባ ላኪ። እስቲ የመሰረ አፈር ስታስጥል ከነበረ ሊያ ትግባ። እስቲ ቆይ ለምን እኔ የመሰረት ድንጋዩን ቆማ ካስጣለች እንግዲህ እኔን ሀያትና ሊያ በአንድ ላይ ረጅም ዓመት የቆዩ ሰዎች ናቸው። ገባሽ? ተደራቢ ምናምን ሳይሆን የራሳቸውን ኬስ መነጋገር ይችላሉ፣ እኔን ሳያካትቱ። አሁን እኮ ይኸውልሽ ናርዲ፣ እኔ እኮ ልክ ሳወራ አፋፌን እያልሽኝ ነው። እንዴት አድርጌ ላብራራ እና እንዴት ላስረዳችሁ? እሺ ታስረዳ ናርዲ። ጥያቄሽን ትመልስልሽ። ለምን ስለ ቃል ኪዳን እንዳልተነገረሽ አምባሳደር ትመልስልሽ። ቴንኪዩ ሀያት። ሚዩት ነሽ ሀያት። ስለ ቃል ኪዳን ያልተነገረሽ ወይም ደግሞ አንቺ ስትገቢ ስለ ሆስፒታሉ ስንቅ በጎ አድራጎት ድርጅት ከቃል ኪዳን ጋር አግሪመንት አልወሰደም። አግሪመንት የወሰደው ወይም ደግሞ መሬቱ የተሰጠው ግለሰቦች የሰጧቸው በእኔ ስም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ ደህና ነኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። አዳዲስ ነገሮችን አቀርብላችኋለሁ በቲክቶክ እያመጣሁ ማለት ነው። እና የደወል ምልክቷንም እየነካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እሺ እና ቤተሰብ ሆኑ፣ አብረን እንደግ እና እናንተም ስሩ። እና ይቺ ልጅ የምትባለው ልጅ ማለት ነው በጣም ነው ያሳዘነችኝ። እና ያው ለዛ ነው እዚህ ዩቲዩብ ላይ ላመጣት የቻልኩት። እና ወላሂ በጣም ከባድ ነው። ሰው ከሌላችሁ በሰው ሀገር ይከብዳል ማለት ነው። እና በጣም ተሳስቦ ነው የሚያሰቃያት። አልኋላ ንጽህናዋን ባላቅም ግን እና ባሏን አግብተዋል ይመስል ነገ ወይ ከነገ ወደ በሀቢባ ቤት መተው ይቀርባሉ። ያው ጉዱ ይወጣል ማለት ነው። እስከዛው ድረስ ግን የኔን እዩና ከዛ ከነገ ወደ መሰለኝ ከነገ ወደ 9 ሰዓት ላይ ይቀርባል ታሪኩ። ቅዳሜ 9 ሰዓት ላይ ኢንሻአላህ ተከታተሏቸው፣ ግቡና ተከታተሏቸው። በጣም እኔ ሳይደርስብን ከሰው መማር ነው ያለብን። እሺ እየተማራችሁ ደግሞ ይሄን ላይ ነው፣ እውነተኛ ታሪክ ነው። ያን እዩዋቸው፣ ይጠቅመን ይሆናል። የሆነ ሰዓት ላይ ችግር ውስጥ ብንገባ እንዴት መፍታት እንዳለብን በተለይ ከሀቢባ ቤት ስለ ህግ ምናምን በደንብ ታውቃላችሁ ማለት ነው። ህግ የሆነ ነገር የሆነ ሰው መክሰስ ከፈለጋችሁ ምን አይነት ዶክመንት እንደሚያስፈልጋችሁ ከዚህ ጋር መማር ትችላላችሁ ማለት ነው። እና አሪፍ ነው። ዝም ብላችሁ ወደ ታይ ከምትሉ ዩቲዩብ ላይ ወለ ቲክቶክ ላይ ከነሱ ጋር እየሄዳችሁ ተማሩ፣ ይጠቅማችኋል።